ቃል ላይ ቆመ ይሄን ነገር ማስረገጥ አትችልም። ራስን እንዳዋቂ አትጠር፣ ራስን እንዳዋቂ አትጠር። ሌላ ነገር ለኤርሚ ጥብቅና ምናምን አልክ። ናቲን በጣም እኮ የማከብረው ወንድም ነው። ምንም ነገር ናቲ ምንም ነገር አላልኩትም እኔ። ናቲና አንተ አብራችሁ ከሱ ጋር ሆናችሁ ስታገለግሉ የነበር ሆነ ሳለ ግን መተ በዚህ ልክ ባዶ እስክትቀር ብቻ እስክትቀር ድረስ እንደዚህ ሆናል ብለና ተሳራቢ እንደሆነ አድርገህ ለመሳል የሄድክበት ርቀት የሰራው ፖለቲክስ በጣም ቺፕ ስለሆነ ቺፕ ፖለቲክስ የሰራ መሆኑን ለማሳየት ጭምር የጠቀምኩት። ያ ሌላው ነገር ደግሞ እከታተላለሁ ምናምን ስል ድካም እኔ የስንት የሰው ድካማ እኮ ስንት አለ። እኔ በድካም ላይ ምን አገባኝ? ሰው ማንም ሰው ሊደክም ይችላል። አመፅ ከሆነ ግን አመፁን በትምህርት አስደግፎት በጥቅስ ምናምን ነገር ከሽኖ ካቀረበ ያ ነገር ልክ እንዳልሆነ አምጥቼ ያሳያለሁ። ይሄ እንደዚህ ነው የምሰራው። ወንጌል አታውቅም አልኩ። ወንጌሉና ብራዘርዬ የሚነገረው ለሰው ነው አልኩኝ እንጂ የወንጌልን ምንድነው ፍቺ ወይም ደግሞ ወንጌልን በዚህ መንገድ አላብራራውኝም። ወንጌልን ለማብራራት እኮ ብራዘር ሮሜ ምዕራፍ 1 ማንበብ ብቻ በቂ ነው። ገባህ ብራዘር? እና ራስን ባዋቂ ልክ ባታይ ለኤርሚማ በጣም ወዳጅማ ሆነ ቢሆን ኤርሚ የምትቀርበው ቢሆን ማኖሮ በዚህ ልክ ወርደህ ኦኬ እሱን አታክ ለማድረግ ከሚፈልጉ ሰዎች እና ገድላት ልሳናት ታምራቶቹ እንዳይነበቡ ለማድረግ በመካከላችን ክፍል እንዲፈጠሩ ከሚያደርጉ ሰዎች ጋር ቁጭ ብለህ አብረህ አታማው ማትሳደበው ነበር። ያንተን ወንጌል እኮ አየሁኝ በማርያም ድንግልና እንደሚጸደቅ ስታስተምር የማርያም ድንግልና ድነት ያስገኛል ብለህ ስትል እኮ ሰማነ ብራዘር። ስለ ማርያም ድንግልና ጥብቅና ስትቆም እኮ አየነ። ያንተን ወንጌል በደንብ ነው ያየሁት እኔ ብራዘር፣ በደንብ ነው ያየሁት። ሌሎች ወንጌል መነገር የለበትም ብላስፈሚ ነው ምናምን ከሚሉት ጋር አብረህ ብላስፈሚ ነው እያልክ ስትል እኮ ሰማነ ብራዘር። ኦኬ ያንተን ዕውቀት ሰዎች እንዲያውቁልህ ያንተ ዕውቀት የሚብራራው በሰዎች በነፍሳቶች መዳን ነው። እኔ አንተ ቲክታክ ላይ መጥተህ አንድ ባንተ አገልግሎት የዳኑትን ነፍሳት አሳይ። እኔ ግን በመቶች ያሳያለሁ። እኔ ጋር በመቶች ያን በመቶች ወደ ጌታ መንግስት ጨምሮ እነሱን ደግሞ የሚያስተምሩትን ጭምር ቀጥሬ ውላ ማለት ነው። ቀጥሬ የድነት ትምህርት እንዲያስተምራቸው አድርጌ የኩበት ርቀት አሳያለሁ። እኔ አየህ የወንጌል ልብ ነው ያለኝ። እኔ የወንጌል ልብ ነው ያለኝ። ወደ ጌታ መንግስት የመጡትን ባዶ እንዳይቀሩ እንዳይባክኑ፣ ራይት እንዳይባክኑ ከዚያስ እንዲያስተምሯቸውና እንዲያስጠምቋቸው በአካባቢ ባለው ቤተክርስቲያን ደግሞ አባላት እንዲሆኑ ምናምን ነገር እዛ ላይ ወጥሬ ገንዘቤንም ሁላ ኢንቨስት አድርጌ ሰርቻለሁ። እስቲ አንተ አንድ አሳየኝ። እስቲ አንድ አሳየኝ። እኔ በተጨባጭ በመረጃ የተጨበጠ መረጃ በጽሁፍ አሳያለሁ። እኔ ጋር በስም ዝርዝር ማለት ነው። እስቲ አንተ አሳየኝ። አየህ ወንጌልን አበላሽታችኋል ብዬ ስል እያልኩ ያለሁት ነገር ስለ መለኮት ቤት የሚነገሩት አንዳንድ መልከታዎች እዚህ ጋር መጥቶ መነገሩ ለወንጌል እንቅፋት ሆኗል፣ የጠቀመ ነገር የለም ከሚል እሳቤ እንጂ የምታነሱት ሐሳብ የምታነሱት ነገር እርባና ቢስ ነው፣ እንደው ጥቅም የለውም መነሳት የለበትም ከሚል አይነት ምልከታ አይደለም። በዚያ ልብ በዚያ አውድ አይደለም ያወራሁት። አየህ ዕውቀት ቢኖር አዋቂ ማቹር ብትሆን ግልገሎችን ጠቦቶቹና በጎቹን ለይተህ ላይክ ግልገሎቹ በማይሰነክሉበት ጠቦቶቹ ከቸቹ በማይወጡበት መንገድ አንተ ልታቀር ትችል ነበር። ዕውቀት ማኔጅ ካልተደረገ አደጋ አለው ብራዘር። ስለዚህ ራስን እንዳዋቂ ነው የቆጠርከው ዮሲ። አም ሶሪ አላዋቂነትን የታየው በጣም ንገር እንደው በትህትና ንገር አላዋቂነትን የታየው ሰው አንተ ዕውቀት ያመጣኸውን ውጤት አሳይኝ። እኔ ግን አታውቅም ብባል ባልባኔ who cares about that? የኔ እኮ ታዋቂ ነኝ ምናምን ብዬ እኮ ሰዎች እንዲያውቁልኝ ዋው ይገርማል አይገርምም? አንዳንዶች ከስር ለምሳሌ አንድ ሰው አለ ሁልጊዜ ከስር ውጪ ኤርሚያስን ሌሎችንም ኤፍሬም ራሱ ለምን እንዴት ሞዴሬት እንዳድርጎ ገብቶኛል። ኤፍሬምንም ሁሉንም የሚረግጥ ለሁሉ ሰው አፉ የተከፈተ ሰው አለ። ኦኬ አለ እሱ ራሱ እንዴት ሞዴሬት አሁን እንደዚህ አይነት ሰዎች አሉ። ለምሳሌ የሚሳደቡ ሰዎች ራይት ኦኬ እኔ አሁንም ካየኝ ወንጌሉ ተበላሽቷል፣ ወንጌሉ ላይ እንቅፋት ተደርጓል ብዬ የምለው የኔ ዋና አርጊመንቴ ማይነገሩ ነገሮች በመነገር ሰዎች ጤናማው ነገር እንዳይቀበሉና እንዳይሰሙ ጆሮአቸውንም ልባቸውንም እንዲዘጋ ሆኗል። ሌሎች ለሚፈልጉት አላማ ለነሱ ፖለቲክስ ምቹ ሁኔታን ፈጥሯል ነው የኔ ምቹ ሁኔታን ፈጥሯል። ኦኬ ምቹ ሁኔታን ፈጥሯል ነው የኔ አርጊመንት።
ሰው በእውቀት ያመጣህን ውጤት አሳየኝ። እንግዲህ ክርስትና በውጤት ነው ብራዘርዬ፣ በውጤት ነው። ሐዋርያት ሥራ ምዕራፍ 11 ሳነብ በውጤት ነው ወደ ጌታ መንግስት ሲጨመሩ እንጂ ተወዛግበው እንደው ግራ ተጋብተው ምናምን ነገር ሲቀሩ አይደለም የሚታየው። ወደ ጌታ መንግስት ሲጨመር አዎ ምናውቀው ይሄንን ነው። እና ዮሲ እያከበርኩ እኔ ናቲን በጣም ወደው ማከብረው ነው። ናቲን ክፉ ቃልም አልተናገርኩኝም፣ ወደፊትም ነው የማናገረው ስለምወደው ማለት ነው። አንተ ግን ኤርሚን ነክሰዋል። ነገ ኤርሚ ምንድነው ኤፍሬምን እንደማትነክሰው እርግጠኛ አይደለሁም። ሌሎችንም እንደማትነክሳቸው እርግጠኛ አይደለሁም። ከዛ ውጪ የምታነሳቸው ነገሮች በጠቅላላ ቴዎሎጂካል ቋንቋዎች እርግጠኛ ሆኜ የማወራ ነገር ምንም የሚጨምር ነገር የለም። አሁንም ላንተ እንደ ወንድም መክረ ምን መሰለ ብራዘርዬ፣ በቃ ወንጌሉን ስበክ ማለት ሰዎች እንዲድኑ፣ ሰዎች ወደ ጌታ መንግስት እንዲጨመሩ የመዳኛው መንገድ አሳያቸው። ስለ ማርያም ድንግልና ጥብቅና አትቆም። የማርያም ድንግልና ወደ እግዚአብሔር ቤት አያመጣም። አማናይ ነው እያልክ ምናምን ነገር ማንም ከድራዊ ነው ማመዳዊ ነው ብሎ የሚያምን ሰው የለም። ሁላችንም የምናምነው እንደ እግዚአብሔር ቃል የእግዚአብሔር ቃል ያለውን ቃል በቃል የምንቀበል ክርስቲያኖች ነን። ይሄ ይታሰብ እና ዮሲ ያከበርኩ እየወደድኩ ወደፊትም ያው እኔ ክፉ ሰው እንደሚያደርጉት አይነት ነገር አለ። ዛሬ ብደክም እኔ ምን አገባኝ? በአንተ ድካም ወደ እግዚአብሔር ጸልያለሁ እንጂ ማለት በእግዚአብሔር ፊት ይዤ ወድቃለሁ እንጂ አንተን አምጥቼ ድካምን አልገልጥም። እኔ ድካምን አልገልጥም። ግን ድካምን በጥቅስ አስደግፈ አመፅ ካረከው ግን አይ ኢዮስያስ አመፅ ነው ብዬ ግን እናገራለሁ። እና እየወደድኩ እያከበርኩ በጨዋ ቋንቋ መነግርህ ለማርያም ድንግልና ጥብቅና መቆምን ተውና ወንጌሉን ስበክ። ያንተን የጭንቅላት ጂምናስቲክ ለመጫወቱን ተውና ታች ወርደ ሰዎች ሊሰሙ በሚችሉ አቅማቸው ኦኬ በመናገር ወደ እግዚአብሔር መንግስት የሚጨምሩበትን መንገድ አሳያቸው። ብራዘር አሳያቸው። የትኛውም ሐዋርያ መጥቶ እንዳንተ መጥቶ በቃ ደረቱን ነፍቶ እኔ እኮ አዋቂ ነኝ፣ እኔ እኮ በጣም ጥርሴን ንቅያለሁ በዚህ በስነ መለኮት ምናምን ነገር ያለ የለም። ካንተ በጣም በተሻሉ አሉ። በእርግጥ አኬ ነው አካሉ የሚባለው ሰው እንደዚህ አንደፋድፎ ማባረሩ ትንሽ ቢያስከፋኝም ማለት ነው። እና ወንድሜ እወድሃለሁ፣ አከብረሃለሁ። አማናዊና ከድራዊ የሚለውን ነገር ተው። እኛንም በጣም ነው እንትን የምትለው። እኔ ለእርሚ ጥብቅና ቆሜ ሳይሆን ወንጌሉ ላይ ካለው ነገር ብዙዎች ነፍሳቶች ወደ ጌታ የሚጨመሩት ነገር ከመቆሙ የተነሳ ከዛ የመነጨ ነው ሐሳቤ እንጂ ከምንም አይደለም። አሁንም ወደፊትም ነፍሳቶች ወደ ጌታ እንዲጨመር ከሚፈልግ አይነት ሞቲቭ እና ኢንቴንሽን ነው፣ ሌላ ምንም የለም። እና ብላስፈሚ ነው ተብሎ ከተባለ በኋላ አሁን ላይ ወደ ጌታ የሚጨመር የለም። ሰዎች መተው ከማላገጥና ሙድ ከመያዝ ውጪ የፈጠረው አንድም ነገር የለም። ያንኛ ወንጌሉን ስንጀምረው ብራዘር አም ሶሪ ብዙ ነፍሳቶች ነው የሚድኑት። አሁን ግን የለም። እናንተ መታችሁ እና ዮሲዬ ምክርን እቀበላለሁ። መጽሐፍ ውስጥ ማነበው ማጠናው ላንተ አይደለም ለኔ ስለሚጠቅመኝ ነው። ጌታን ማገኝበት አንዱ መንገድ ክርስቲያን ስለሆንኩኝ ማለት ነው እንጂ እንዳንተ ቡክ ኦፍ ኮንኮርድ ላርጅ ካቴኪዝም ስሞል ካቴኪዝም እያልኩኝ ዝም ብዬ ዛሬ እንትን አለ በሰው ፍልስፍና አልቀውም። እግዚአብሔር ቃል በነጠረው ኦኬ በመንፈስ ቅዱስ ኢንስፓየርድ በሆነው ጸጋን በመካፈልበት እሱ ላይ ብቻ አትኩሬ የእግዚአብሔርን ቃል አነባለሁ ለህይወቴ ስለሚጠቅመኝ አንተ ስላልከኝ አይደለም። ኦኬ ናቲን ወደዋለሁ፣ አከብረዋለሁ። ብራዘር ልቀቀው ወንድምህም እንዳንተ አይነት ሞቲቭም ልብም የለውም። ወንድምህ በጣም የሚገርም ነው። ቲክታክ ላይ እኔ ቤት ነው እንደውም ብዙ እድል ሰጥቼው እኔ ቤት ነው ሳገለግል የነበረው እኮ ናቲ። በጣም ሰፊ እድል እኔ ቤት ነው፣ አብዛኛው እኔ ቤት ነው። አንተ አልመጣህም፣ አንተ ራስህ መጣህ እንጂ ናቲ እኔ ቤት ነው ቆሞ ቁጭ ብሎ ሲያገለግል የነበረው። ሰፊ ጊዜ ሰጥቼው እድል ሰጥቼው ምናምን ወንጌልን ሲያስተምር ሐሰተኛ ነቢያቶችን ከኔ ጋር አብሮ ሲቃወም የነበረው ናቲ ነበረ ብራዘር። እንደውም እኔ አንዳንድ ፈርዘር ሲሄድ አይ ነው ይሄ ለወንጌል አይጠቅምም እያለ እንደውም እያስተካከለ ከወንጌል አንጻር እንደዚህ ቢሆን እያለ ነገሮችን እያረቀ ኦኬ ወንጌል እንዲሰራ ነፍሳቶች እንዲጨመሩ ዋጋ ሲከፍል የነበረው ናቲ ለሱ እኔ ክብር አለኝ። ባለፈው ሶስታችሁ አብራችሁ ስለነበራችሁና አብራችሁ እንደምታገለግሉ ከማሳየት አንጻር እንጂ እኔ ናቲዬን ፎቶ ለመለጠፍ አይደለም። ወንድሙ ስለሆንክ ናቲና አብራችሁ ከሪሜ ጋር አብራችሁ እንደምታገለግሉ ለማሳየት ነው። አለቀ። ሌላ ነገር የለም። ኦኬ ናቲ ልቀቀው ብራዘር። አንተና ናቲ አትገናኙ። በምንም ነው የማትገናኙት። በነገራችን ላይ በወንጌል ልብ የማትገናኙ በምንም ነው የማትገናኙት። ናቲ አቴንሽን ሲከር አይደለም። አንተ ግን በጣም ነህ።
እና እኔ ወድሃለሁ፣ አከብርሃለሁ፣ ግን የወንጌል እንቅፋት ነህ። በጨዋ ቋንቋ ስነግርህ የወንጌል እንቅፋት ነህ። ወንጌሉ እንዳይሰራ ነፍሳቶች እንዳይድኑ ጉቶ ሆናል። ከፊት ለፊት ሆነ ብራዘር ወድሃለሁ። እንግዲህ ንግግሬ ካስቀየመህ በጣም በጣም ይቅርታ፣ ግን ወድሃለሁ ዮሲ። እንደዚህም እያልኩ ወድሃለሁ። ተባረክ ወንድሜ፣ በጣም አመሰግናለሁ። ድራይቭ ማድረግና ቁሜ ነው እንትን የምለው። ከፈለገ የፈለገውን ያውራ። ተባረኩ። እሺ እኔ ያው አሁን ማላረገው ትንሽ እንትን ስለሆነ ንግግራችሁ ለዛ ነው ኢንቮልቭ ማላረገው፣ ሀሳብ ማልሰጠው ለዛ ነው። መሀል መሀል ላይ ማልገባው፣ መጨረሻ ላይ ሀሳብ እሰጣለሁ። እኔ ዮሲ መቀጠል ትፈልጋለህ? ዮሲ አይ የለም እፊ ጨርሻለሁ። እኔ ቅድም ተናገረው ጨርሻለሁ። እሺ፣ ስለዚህ ጀስት አሁን በጣም ረጅም ሰዓት አቁመናቸዋል። ብዙ ሰው አላወራም እና ቶሎ ቶሎ 5 ደቂቃ ምናምን እየሰጠው እንድታወሩ እድል እንትን እላለሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። ጀስት ጎሄድ። እሺ 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 እሺ፣ ማውራት አልችልም ይቅደም ብሏል። እሺ፣ መደዳውን ነው እንትን እያደረኩ ያለሁት። በድሌ አለ። ኦኬ ጎሄድ፣ ያንተ ተር ነው። ከዛ ዴቭ ተዘጋጅ። ከዛ ኦኬ እኔ አሁን እዚህ ሚዲያ ላይ አይ ዶንት ኖ ወንጌል ኢየሱስ ክርስቶስን መስበክ ነው አላማችን ወይስ የመጣንበት አላማ ሌላ ነው የሚለው ነገር ግራ እያጋባኝ ነው ያለው። ምክንያቱም የቸርች ትራዲሽን ዛሬ የመጣ ክርክር አይደለም። ያንን የቸርች ትራዲሽን እዚህ ሚዲያ ላይ አምጥቶ መከራከሪያ ማድረግ ምንድን ነው የሚጠቅመው ነው። እኔ በዚህ አጋጣሚ ሌሎቹም ብቻ ሳይሆን እኛም መሀል ያሉት ርዕስ ከሌላ ቤት ይሰጣቸዋል፣ ጥምቀት፣ ቁርባን ምናምን፣ እሱን ይዘው 3 ዓመት ሙሉ ወይ ያሳምኑ ወይ ዝም ብሎ እነዛ ደግሞ ሌላው ትምህርት እንዳይነሳ እዚህ ትምህርት ላይ ብቻ እንዲነገር ስለሚፈልጉ የሰጧቸውን አጀንዳ እየተቀበሉ ጭቅጭቅ ተጨቃጭቀው ላበላቦ ነው ማታ ይሄዳሉ ወደ ቤታቸው። ከዛስ ኢየሱስ ተሰበከ አልተሰበከም ዝም ብሎ ግርግር። እነዛ ይፈልጉታል ግርግሩን ወደ ሌላው ችግር ወዳለበት ነገር እንዳይኬድ፣ ትምህርት ላይ እንዳይኬድ ማለት ነው። እኔ በዚህ አጋጣሚ ልናገር የምፈልገው በተለይ መካነ ኢየሱስን በተመለከተ 2 ሰዎች ዳዊት እና አንድ ሐና ጠልፈው ወስደውታል ብዬ አስባለሁ ግሩፑን። ሌሎቹ አቅም የላቸውም። እውነት ስነግራችሁ ዳዊት የመጀመሪያው መካነ ኢየሱስ አይደለም። ከመካነ ኢየሱስ ጋር ቅዱስ ቁርባን አይወስድም። ከመካነ ኢየሱስ ጋር መድረክ አይጋሩም። የእሱ ቸርች ዙር ሲኖድ መጥቶ የመካነ ኢየሱስ ክርስቶስ ተወካይ እንዴት ሆነ? ማን ያመጣው? እነዚህ ሰዎች ትንንሽ ልጆች፣ የመካነ ኢየሱስ ልጆች እሱ ጠልፎ ወስዷቸው እንደዛ ሲጫወትባቸው እነ ዮሴያስ ዝም አሉ። መጥቶ የመካነ ኢየሱስን አባቶች ለገንዘብ ነው በየቦታው እየሄዱ የሚያገለግሉት ለወንጌል አይደለም እያለ ሲናገር የአባቶችን ድምፅ ያስመስሎ አምጥቶ ልዩነት ሲያደርግ ማን ነው የተናገረው ነው። ነገም አሁን ከነገ ወዲያም መካነ ኢየሱስን ወክዬ መጥቻለሁ ካለ እንቃወመዋለን። የመጀመሪያ የት መካነ ኢየሱስ እንደነበረ ኢትዮጵያም አይታወቅም። አንዴ ጅቡቲ ነኝ ይላል፣ አንዴ የለቀክበትን ደብዳቤ አምጣ ሲባል ለሆነ ሰውዬ ሰጥቼው ጠፍቷል አለ። ስለዚህ መካነ ኢየሱስ መቼ ነው የነበረው? ምን ማስረጃ አላችሁ? ስለዚህ መካነ ኢየሱስ ተወካይ አይደለም ነው የኛ ከመጀመሪያም ጭቅጭቃችን። ምክንያቱም መካነ ኢየሱስ ካውንስል ውስጥ ወጥቻለሁ እስካላለች ድረስ ከመካነ ኢየሱስ ጋር እኛ አንድ እምነት ነን። ወጥቻለሁ ያለች ጊዜ የዛን ጊዜ እንነጋገራለን። ስለዚህ አሁንም የምለው ከአሁን በኋላ የምለው ነገር ምንድን ነው? መካነ ኢየሱስን ወክያለሁ ብሎ 2 ሰዎች ከመጡ እኛም እንቃወማለን። መካነ ኢየሱስ አይደላችሁም ብለን ቅድም ኢዮስያስ ምን እንዳለ እሱ እንደዚህ ነው እሱ እንደዚህ ነው ብሎ መልክ የሰራለት ውሸት ነው። መካነ ኢየሱስ አልነበረም ወይ ማስረጃ ይስጠን።
ስለዚህ ዝም ብሎ ከውጭ መጥቶ ሰው መካነ ኢየሱስ አባቶችን ሲሳደብ የመካነ ኢየሱስን ወክያለሁ ብሎ እንደዛ ሲያደርግ ትክክል አይደለም። አና በይፋ መካነ ኢየሱስ አይደለሁም ብላለች። እኔ መካነ ኢየሱስ አይደለሁም ብላለች። በቃ ዛሰት። ስለዚህ እነዚህን ሰዎች መካነ ኢየሱስ ነን ብለው ሊወክሉ አይችልም። ከዛ በተረፈ ግን ሌሎቻችን አሁንም ቢሆን ኢየሱስ ክርስቶስ እየተሰበከ ነው ወይ? በምንም ሞቲቭ ይሰበክ አለ ጳውሎስ። በክርክርም በቅናትም እኔ ላይ እንትን ለማብዛትም ፈልገው በተለያየ መንገድ ይሰብኩታል። ግን ክርስቶስ ይሰበክ አለ። ክርስቶስን የማትሰብኩበት እየገባችሁ በተለይ እየመጣችሁ ከዘፈን እየወሰዳችሁ ሰው መሳደብ ዳስጣል ይላል ምናምን ይላል። ሰውን በራሱ በእንትኑ ይሳደባል። ከዛ ይሳደቡና ይመጡና የተወሰኑ 2-3 ሰዎች የሚሳደቡ ይልካሉ። ከዛ በኋላ ደግሞ እነሱ ጨዋ መስለው ይመጣሉ። ስለዚህ በየፔጃቸው ብትገቡ ስድብ ነው የሚለጥፉት። አሽሙር ማለት ነው። ዳይሬክት ስድብ አይሳደቡም። እና እነዚህን ሰዎች ይዞ መካነ ኢየሱሶች ከዛኛ ጨዋ ነን፣ እኛ እንደዚህ ነን፣ እኛ የተማርን ነን፣ አሁን የተማርን ነን ይላሉ። ዲቤት እንግባ ብለው በየቤቱ ዲቤት ትጠራለሁ ይላሉ። ግን እሺ ና ዲቤት እንግባ በመጽሐፍ ቅዱስ። አልገባም፣ አልችልም። በመጽሐፍ ቅዱስ የሆኑ አባቶች ውስጥ እጄ ይወሸቃል። ኤርሚያስን ዲቤት ጠርቸው ቀረ ምናምን ሲል ነበር። ኤርሚያስ በመጽሐፍ ቅዱስ ናግባ በሕፃናት ጥምቀት ብለዋል። ግን እየገባ ቤቱን ከፍቶ ዲቤት ይላል። ናግባ እሺ እንሞግት ሲለው አይ አልፈልግም፣ እኔ በራሴ ስምምነት ነው ዲቤት የማደርገው አይባልም። ስለዚህ በዚህ መንገድ ይህን ነገር ብታጠሩ ጥሩ ነው። የመካነ ኢየሱስ ሰዎች ይህን ነው ምለው። ተባረኩ። እሺ ኮሜንት ላይ ኤፍሬም ለምንድን ነው ይዋጣላቸው ብለህ ነው ወይ ዝም አልክ የምትሉት? እንግዲህ ላይቭ ከኔ ቁጥጥር ወጥቷል፣ ከኔ ቁጥጥር ውጭ ወጥቷል። ስለዚህ ከኔ ቁጥጥር ውጭ የወጣው ቆየ እና አንድ ሰው ጀምሮ አንድ ሰውን ነው ቢባል ደግሞ ሌላ ደግሞ እሱም ደግሞ እኔ ታገትኩኝ እኔ ተፈለጥኩኝ እንትን አለ ምናምን ይላል። በቃ ፍሬን የበጠሰ መኪና ምንም ልታረግ አትችልም። በቃ ፍሬን ከበጠሰ ዘመናዊ እንትኖች መካኒኮች ፍሬን ያዝለቀቅ እያረክ ይላሉ። እሱም ዲፔንስ የት ቦታ ነው ያለው እሱም ይወስነዋል ማለት ነው። እሱም የበለጠ አደጋ ያመጣበት ጊዜ አለ። ዝም ብለህ መጸለይ ነው በቃ የገብስ አውድማ እስክታገኝ ድረስ ዝም ብለህ መሄድ ነው የሚያዋጣው ማለት ነው። እና ፍሬን ዝም ብለህ ከያዝክ ብዙ የሚገለባበጥ ነገር አለ እና ከእጅ ወጥቷል። ምንም ልረዳችሁ አልችልም ነው። ዴቭ እንትን ማለት መቀጠል ትችላለህ ዴቭ። ይፋ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ ሁሉ የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ዴቭዬ ይፋ ይቅርታ ስላቋረጥኩ ደግሜ ዘግተህ መውጣት ትችላለህ። የማ ላይ ልዝጋ? አሁን ዘግቼ መውጣት አስቤያለሁ፣ ግን ማ ላይ ልዝጋ? አሁን ዴቭ ብዙ ስሙ ተነስቷል። አሁን እሱ ላይ ዘግቼው ልውጣ? ዴቭ ላይ ሳይናገር እሱ ጥሩ ነገር ወደ ጥሩ ነገር ያመጣል እሱ። ከዛ ዘግቼው ወየት እሱ ነው እኮ የሚለው እና ፕሊስ ሀሳብ አስተያየት ስትሰጡ እንትን በሉ። ዴቭ ይቅርታ አላቋርጥም ከዚህ በኋላ። እሺ፣ በኮመንት መጥቶ ነው ሀሳብ። ኮሜንት ላይ ጽፈውልኝ ነው። ኦኬ መልካም። ሁላችሁንም ሰላም ብያለሁ። ዘግይተህ መጥተህ ዛሬ ሁሉም ተሰባሰበ። ሀሳቡ እንትን አለ ተንዛዛ ማለት ብዙ ቦታ ሆነ። ኖላዊ መምሪያው ላይ ነው የሚወራው? ቲክቶክ ላይ ስላለ ነው የሚወራው? ወይስ ስለ እርቁ ነው የሚወራው? በጣም ብዙ ሀሳብ የረገጠ ሆነ ውይይቱ ማለት ነው። እና በምኑ ላይ እንደሚወራ ራሱ ግራ የሚያጋባ ነው። እኔ ዜድ በጣም እንትን ሲል ስለነበረ እሱ እኔን አዋርቶ የሚጠይቀውን ጥያቄ ጠይቆ ምናልባት ነፃ ከሆነ እኔን ሳይ ከጥላቻ ከተፈታ ብዬ ነበር የገባሁት ማለት ነው። እና እሱ ደግሞ እኔ ስገባ ወጥቷል፣ ነገር ረዝሞ ወጥቷል። ለቤሊ እኔ መልስ አልሰጥም። አንደኛ እዚህ ቲክቶክ ላይ ለማን ነው ቲክቶክ ላይ ሲመጣ ሪፖርት ይደረጋል እንዴ? ማን ነው ሪፖርት ተቀባዩ? እዚህ ቤተክርስቲያን ነኝ፣ እዛ ቤተክርስቲያን ነኝ፣ ይሄው ዶክመንቴ፣ ይሄው ሰነዴ። ሁ አር ዩ? ይሄ እኮ ቲክቶክ ነው።
ሁሉም በገዛ ስልኩ የሚገባው ነው። ማን ናችሁ እንደዛ የምትጠይቁት? ምንድናችሁ? ማን ናችሁ? ሁሉም በገዛ ስልኩ ነው እዚህ የሚገባው እና ይሄ ህገወጥ የሆነ ጥያቄ ይባላል። እኔ ያለሁበትን መናገርም አለመናገርም እችላለሁ። ግን ለሌሎቻችሁ እዚህ ላላችሁ ታች ላላችሁ ግልጽ እንዲሆንላችሁ እኔ የመካነ ኢየሱስ ልጅ ነኝ። ከ1987 ጀምሮ መካነ ኢየሱስ ነው ጌታን የሚያገኘሁት። የእምነት ማጽኛ ተምሬ የተመረኩት በቄስ መዝገቡ ፉፋ እጅ ሰርተፊኬት የተቀበልኩት መካነ ኢየሱስ ነው። መካነ ኢየሱስ ያስተማረችኝ ያሳደገችኝ ያገለገልኩባት ነች። በብዙ አይነት ዘርፍ ያገለገልኩባት ቤተክርስቲያን ነች። ወደ ኢትዮጵያም ከጅቡቲ በገባው ሰዓት ኢትዮጵያ ዊንጌት መካነ ኢየሱስ ከወንጌላዊ ሙልጌታ ጋር አብረን እኔ በአስተማሪነት ማገለግልባት የነበረች ቸርቼ ነች። የቤቴል ቅርንጫፍ ነች። ምክንያቱም ዊንጌት ማለት ከአስኮ ከተለያየ አካባቢ የሚመጡ የእኛም ቤት እዛ አካባቢ ነው የማዘር ቤት። ከዛ የሚመጡ በሙሉ እዚህ ድረስ ስለሚከብዳቸው መድኃኔዓለም ትምህርት ቤት ድረስ ስለሚከብዳቸው ዊንጌት አለ። እዛ ዊንጌት ሳገለግልበት ሳስተምርበት የነበረች ቸርቼ ነች መካነ ኢየሱስ። ወደ አሜሪካም ስመጣ ሸኝት ተደርጎልኝ ደብዳቤ ተጽፎልኝ ነው የመጣው። አሜሪካ በመጣበት ሰዓት እኔ ያለሁበት ስቴት መካነ ኢየሱስ ቸርች የለችም። መካነ ኢየሱስ ቸርች የለችም። ህብረት ማድረግ የምችለው ደግሞ በኮንፌሽን ከኔ ጋር አንድ ከሆኑ ጋርና በሳክራመንት ጉዳይ ከኔ ጋር አንድ ከሆኑ ጋር ስለሆነ የሳክራመንት ጉዳይ ላይ ሲሪየስ ስለሆንን ወዴት ነው የገባሁት? ኮንሰርቫቲቭ ወደሆኑት ወደ ሚዙሪ ሲኖድ በጊዜያዊነት እዛ ገብቻለሁ አለሁ። ያ ማለት አሁን ግንኙነት አለኝ ከመካነ ኢየሱስ ጋር ግንኙነት አለኝ። በዚህ በሰሜን አሜሪካ የመካነ ኢየሱስን ቸርች የሚተክሉ ዋና መካነ ኢየሱስ የወከለቻቸው ዶክተር ጋር ግንኙነት አለኝ። ቀጥታ የሆነ ልውውጥ አለን። መካነ ኢየሱስ ቸርች ወይ እኔ ባለሁበት ትተክላለች፣ አለበለዚያ ከዚህ ስቴት ደግሞ ሙቭ ካደረኩኝ እዛ የምሄድበት ቦታ ይተክላል። ያለችበት ቦታ ከሆነ ደግሞ እዛ ጆይን አድርጋለሁ። መካነ ኢየሱስ ዛሬም ነገም ወደፊትም እናት ቤተክርስቲያኔ ነች። ይኸው ነው ያለው ሁኔታ። ከዛ ውጪ ምንም እንትን ምለው ነገር የለም። ሌላው ስለ ምንድን ነው ስለ ቲክቶክ ሉትራን ስለ ቲክቶክ መካነ ኢየሱስ ቅድም የፋ ብሏቸዋል። ከዚህ በኋላ የቲክቶክ ሉትራን የመሬቷ የሰማያዋ የሚባል ነገር የለም ብሏቸዋል። ይሄ እርፍ ነው በቃ። ምክንያቱም ስናቀነቅነው የነበረው ስንናገር የነበረው እንዲሆን የምንፈልገው የኛ ብቻ ጥማትና ፍላጎት ሳይሆን ውስጥም የነበረ ጥማት ውስጥም ያለ ትግል ነው። ውስጥም በሴሚናሪ በሉት በቄሶች በሉት በተለያየ መልኩ እዛ ትግል የነበረው እናውቀዋለን። እዛ ውስጥም የነበረ ትግል ነው። የኛ የብቻችን አዲስ የፈጠርነው እዚህ አይደለም። ወደ ሚዲያ መጨረሻ ላይ ያመጣ ነው እንጂ ውስጥም የነበረ ትግል ነው። የብዙ አመት ትግል ነው። መካነ ኢየሱስ ወደ ኮንፌሽኗ እንድትመለስ ወደ ትክክለኛ ሉትራናዊቷን እንድትመስል አይደንቲቲዋ እንድትይዝ ውስጥም ሲደረግ የነበረ ትግል ነው። አሁንም ደግሞ አለ ትግሉ። ወዴት? መካነ ኢየሱስ ከኤልደብሊውኤፍ ወጥታ ወደ አይኤልሲ እንድትገባ ትግሏል። ጉዞም ተጀምሯል። መግለጫም በጉባኤው ወስናለች ባለፈው መግለጫ። ምክንያቱም ኤልደብሊውኤፍ እነዚህ ምዕራባውያን ለነዚህ ሴትና ሴት ወንድና ወንድ ለሚያጋቡት ለዘብተኛ አቋም ስላሳየች መካነ ኢየሱስ በዛ አዝናለች። ከዛ የተነሳ ከዛ የመውጣት እንትኗን አጠናክራ ይዛለች። ግንኙነትም ጀምራለች ከሚዙሪ ሲኖድ ጋር። ከሚዙሪ ሲኖድ ጋር ከፍተኛ የሆነ የጠናከረ ግንኙነት አላት መካነ ኢየሱስ። ይሄ ወደፊት የምንሰማው ወደፊት የምናየው ጉዳይ ነው የሚሆነው። ከካውንስሉ የተባለው ደግሞ ካውንስሉን የምታውቁት ነው። ካውንስሉ ቀደምት የነበሩት እነ ሙሉ ወንጌል እነ መሰረተ ክርስቶስ ምናምን ብቻ ያሉበት ሳይሆን እነማን ናቸው፣ ወዴት ናቸው፣ እንዴት ናቸው የማይባሉ ሰዎች ሁሉ ያሉበት ነው ካውንስሉ። ሰው መንፈስ ነው ብለው የሚያስተምሩ ሰዎች ያሉበት ናቸው። ኢየሱስ ክርስቶስ ሰጠነ ብለው የሚያስተምሩ ያሉበት ነው ካውንስሉ። ይሄ የያዛችሁ ስጋ ቱታ ነው ብለው የሚያስተምሩ ያሉበት ነው። ድብልቅልቅ ያለ ነው ካውንስሉ። ብዙ አይነት ትምህርት ያሉበትም እዛ ካውንስል ውስጥ አሉ። ጥርት ያለ ነገር የራሳቸው የሆነ አቋም ያላቸው የቀድሞዎቹ እነ ሙሉ ወንጌል እነ መሰረተ ክርስቶስ ቃለ ሕይወት መካነ ኢየሱስ እነዛ ብቻ አይደለም ያሉበት። በጣም ብዙ የራሳቸውን ጎጆ የቀለሱ ሁሉ የራሳቸውን ሱቅ የከፈቱ ሁሉ ያሉበት ነው ካውንስሉ። ከዚህ ድብልቅልቅ ካለው ነገር እንድትወጣ እንፈልጋለን። ከዛ በኢኮኖሚካል በሆነ ግንኙነት ከነባሮቹ ጋር ቢኖራት ደስተኛ ነው። ከነባሮቹ ጋር ማለት ከነ ሙሉ ወንጌል ከነ መሰረተ ክርስቶስ ከነ ቃለ ሕይወት የመሳሰሉት ጋር ከነባሮቹ ጋር ከድሮዎቹ ጋር ቢኖራት ደስተኛ ነው። ከአዲሶቹ ጋር ግን እነዚህ ራሳቸውን ሐዋርያ ራሳቸውን ነቢይ ብለው የሾሙ ሐሰተኞች
ከእነሱ ጋር ግንኙነት እንዲኖራት አንፈልግም። መመሪያዋም አይፈቅድም ያ። ስለዚህ ከካውንስሉ እንድትወጣ ስንል እነዛ መውጣት ካልቻሉ እነዚህ ሐሰተኞቹ የራሳቸውን ሃይማኖት አቋቁመው ቢወጡ ግልግል ነበር። የራሳቸውን ሃይማኖት አቋቁመው ማይወጡ ከሆነና እዛ ካውንስሉ ውስጥ የሚቀጥሉ ከሆነ ካውንስሉ ድብልቅልቅ ያለ ነው፣ ትርምስምስ ያለ ነው። ስለዚህ ከዚህ ውስጥ እንድትወጣ እንፈልጋለን። መካነ ኢየሱስ ከዛ ውስጥ እንድትወጣና ኢኮኖሚካሊ የሆነ ካውንስል ከነባሮቹ ጋር ከድሮዎቹ ጋር እንዲኖራት እንፈልጋለን። ይሄ ነው። ይሄ ሁሉም ሰው ሊያበረታታው ሊደግፈው የሚችል እንጂ እንደ ከፋፋይ እንደ እንትን ሊቆጠር አይገባም። ለሙሉ ወንጌሉን ልትቀበለው ሼር ልታደርገው ሰብስክራይብ ልታደርገው መሰረት ክርስቶስ ሰብስክራይብ ልታደርገው የሚገባ ሀሳብ ነው። ምክንያቱም ካውንስል ውስጥ ያሉትን በሙሉ እናውቃለን። ጤናማ ብቻ ሳይሆኑ ጤናማ ያልሆነ ትምህርት የያዙ ስላሉበት ማለት ነው። ስለዚህ ይህንን ነው የተናገርኩት እንጂ ሌላ የተለየ ዓላማ ወይ ድብቅ ዓላማ፣ ይህንንም ዓላማ ደግሞ የሆነ የዳዊት ዓላማ ብቻ አይደለም። ብዙዎቹም የሚመኙት ብዙዎቹም በውስጥ እየታገሉበት ያለ ነው። ወደፊት የምናየው የምንሰማው የምንጠብቀው ነገር ይኖራል። ስለዚህ ከዚህ ውጭ አይደለም እዛ እየሰራን ያለ ነው፣ እየጮህን እየተናገርን ያለ ነው ማለት ነው። እና ይህንን ልክ በበጎ ጎኑ በመልካም ጎኑ ሰብስክራይብ ልናደርገው የሚገባ ሀሳብ ነው። ለምን ካውንስሉ ያለበትን ሁኔታ እነማን እንዳሉ ስለምናውቀው ማለት ነው። ጤናማዎቹ ብቻ ሳይሆን ጤናማ ያልሆነ ትምህርት ያላቸው እዛ ውስጥ ስላሉ ማለት ነው። ኤልደብሊውኤፍ ደግሞ ይህንን እንዴ በሙሉ ድምፅ ነው እኮ ሃሌሉያ ሊባል የሚገባ። ኤልደብሊውኤፍ እኮ ማለት እነ ኤልካ ያሉበት የስዊድን ቸርች ምናምን ያሉበት ናቸው እኮ። ሴትና ሴት የሚያጋቡ ወንድና ወንድ የሚያጋቡ ለዘብተኛ እኮ ሉትራን ናቸው። ብዙ ነገር ያለባቸው ነው። ከዛ እንድትወጣና አይኤልሲ እንድትገባ ማለት ይሄ ሊያስደስት አይገባም። አይኤልሲ እኮ ኮንሰርቫቲቭ ሉትራን ናቸው። ኮንፌሽናል የሆኑ ኮንሰርቫቲቭ የሆኑ ሉትራን እንደዛ አይነት ነገር አጥብቀው የሚጸየፉ ከኤልካ ጋር ያላቸውን ግንኙነት ሙሉ በሙሉ ያቋረጡ በምንም ነገር የማይገናኙ በጣም ጥብቅ የሆኑ ናቸው። ወደዚህ ውስጥ እንድትገባ አይፈለግም ወይ? ይሄ ሌሎቹ ውስጥ ከመካነ ኢየሱስ ምዕመናን ውጭ ሌሎቻችሁ ሰብስክራይብ ልታደርጉት አይገባም ወይ? የኬንያ ሉትራን እኮ ቸርች ወጥታለች፣ የጋና ወጥታለች። አፍሪካ ቸርቾች እኮ እየወጡ ነው። ከኤልደብሊውኤፍ እየወጡ ወደ አይኤልሲ እየገቡ ነው። ይሄ የኢትዮጵያ መካነ ኢየሱስ ቸርችም ልትከተለው ቀጥሎ ልትገባበት የሚገባና ሁሉም ሰብስክራይብ ሊያደርገው የሚገባ የተቀደሰ ሀሳብ ነው እንጂ ሊነቀፍ ሊወቀስ እንደ ከፋፋይ ሊቆጠር አይገባም ማለት ሁለቱም ሀሳብ ማለት ነው። ይሄ ነው ያለን ሀሳብ። የኖላዊ መመሪያ ቅድም እንደተነጋገራችሁት ከጠቅላይ ቤተ ክህነቱ የወጣ ነው። ይሄ አሁን ይሄ መመሪያ ለመውጣት በቲክቶክ ላይ የተወሰኑ ሰዎች ተጽዕኖ ስለፈጠሩ ንጹህ ሀሳብ ጠምስሰው እንደዚህ አድርገው ማለት መካነ ኢየሱስን መስደብ ማለት ነው። መካነ ኢየሱስን አለማወቅ ማለት ነው። ምክንያቱም የመካነ ኢየሱስ የስልጣን ኦርደሯን አለማወቅ ማለት ነው። መካነ ኢየሱስ በሆነ ላይ እንኳን ባሉ በሶስትና በአራት ሰዎች የምትመራ አይደለችም። አራት አይነት የስልጣን ተዋረድ ነው ያላት መካነ ኢየሱስ። ጥብቅ ነው ሰንሰለቱ። ከታች ወደ ላይ የሆነ አስተዳደር ነው ያላት። ከታች ማህበረ ምዕመን አለ። ማህበረ ምዕመኑ የሚመርጠው ደግሞ ሰበካ ጉባኤ ይባላል። ሰበካ ጉባኤ የማህበሩን መንፈሳዊ ነገር ሁሉ የሚከታተል ነው። ተጠሪነቱም ለማህበረ ምዕመኑ የሆነ ነው። ከዛ በኋላ ደግሞ ወረዳ ዲስትሪክት ይባላል። ከወረዳ በኋላ ደግሞ ሲኖድ ይባላል። ከሲኖድ በኋላ ደግሞ ጠቅላይ ቤተ ክህነት ይባላል። ጠቅላይ ቤተ ክህነቱ ደግሞ ማለት የመጨረሻው ስልጣን በምድር ላይ በመካነ ኢየሱስ ቸርች ውስጥ የመጨረሻው ስልጣን ያለው ፓርት ማለት ነው። እዛ ውስጥ የሁሉም ተወካይ ሲኖድ ውስጥ ያሉ ተወካዮች በሙሉ ያሉበት እነዛ ሁሉ ስብሰባ አድርገው ተወያይተውበት ያጸደቁትን የተወሰነ ጉዳይ ነው። በፕሬዝዳንቱ በዋና ጸሐፊውና በጠቅላይ ቤተ ክህነቱ ማህተም የወጣ ነገር ማለት ያ ሲኖዱ ያጸደቀው። ልክ እንደ ሲኖዱ ማለት ምን ማለት እንደሆነ ታውቃላችሁ? ፓርላማ ማለት ነው። ፓርላማ ውስጥ አሁን የኢትዮጵያ ፓርላማ ውስጥ የሚገቡት የየክልሉ ተወካዮች ናቸው። ፓርላማው ያጸደቀው ደብዳቤ እንደማለት። ልክ እንደዛ ጸድቆ ወደ ታች ነው የሚወርደው ማለት ነው። ወደ ሲኖዱ፣ ከዛ ወደ ወረዳ ዲስትሪክቱ፣ ወደ ሰበካው፣ ከዛ ወደ ማህበረ ምዕመኑ ይወርዳል ማለት ነው። ይህንን የስልጣን ተዋረድ ጠብቆ ነው የሚሄደው፣ ጠብቆ ነው የሚወርደው ማለት ነው። እንደዚህ በአንድ ሰው በሁለት ሰው በሶስት ሰው የሚወሰን ውሳኔ የለም። ይሄ በጠቅላይ ቤተ ክህነቱ የተወሰነ ውሳኔ ደግሞ በሁለት መንገድ ተፈጻሚነት ይኖረዋል። ህገ መንግስቷን ወይም ደግሞ መተዳደሪያ ደንቧን ማወቅ ያስፈልጋል። የጠቅላይ ቤተ ክህነቱ ስልጣኑን፣ ፓወሩን፣ አቅሙን ማወቅ ያስፈልጋል። ይሄ አንቀጽ 8 እና 9 ላይ የተቀመጠ ጉዳይ ነው። በህገ መንግስቷ ወይም በመተዳደሪያ ደንቧ በምን አይነት መንገድ ይፈጽማል? በሁለት አይነት መንገድ። ይህንን ነገር ያልገባቸው ጥያቄ ያላቸው ተቃውሞ ያላቸው ከነዛ ጋር ምንድን ነው የሚደረገው? የመጀመሪያ ንግግር ይደረጋል፣ ነጎሼት ይደረጋል፣ ድርድር ይደረጋል። በሽምግልና ነገሮችን ለመፍታት ይካሄዳል ማለት ነው።
አይ በዚህ በግትርነቴ በተቃዋሚ እቀጥላለሁ የሚል ሲኖድ ካለ ደግሞ ምንድነው የሚደረገው? አስተዳደራዊ እርምጃ የመውሰድ ስልጣን አለው ጠቅላይ ቤተ ክህነቱ። ምን አይነት እነዛ በሲኖዱ ላይ ያሉትን አመራሮች በሌላ አመራሮች የመተካት ባጀት የማቋረጥ እነዚህን የመሳሰሉ አስተዳደራዊ እርምጃ የመውሰድ ስልጣን አለው ጠቅላይ ቤተ ክህነቱ ማለት ነው። ስለዚህ በዚህም ሆነ በዛ ከጠቅላይ ቤተ ክህነቱ ተወስኖ የወጣ መመሪያ ተፈጻሚነቱ ሙሉ በሙሉ ነው የሚሆነው ማለት ነው። ሊዘገይ ይችላል፣ በአንዳንድ ጉዳዮች ዲሌይ ሊያጋጥም ይችላል፣ ግን ተፈጻሚነቱ የማይቀር ነው የሚሆነው ማለት ለምን ከጠቅላይ ቤተ ክህነቱ ነው የወጣው ማለት ነው። ይሄንን በደንብ የመካነ ኢየሱስን የውስጥ ደንቧን መመሪያዋን መተዳደሪያ ደንቧን በደንብ ማወቅ ያስፈልጋል ማለት ነው። እና በሁለት ሰዎች ተጽዕኖ የሚሰራ አይደለም፣ የሁለት ሰዎችም ሀሳብ አይደለም፣ የሶስት ሰው የአራት ሰው ሀሳብ አይደለም። ሲኖዱ የተስማማበት ድምፅ የሰጠበት የጸደቀበት ነገር ነው ከጠቅላይ ቤተ ክህነቱ በማህተብ ተረጋግጦ የሚወርደው ጉዳይ ማለት ነው። ይህንን ነው ልላችሁ የምፈልገው። ከዛ በተረፈ አይዶን ነው ምን መናገር እንዳለብኝ። ዜድ ቢኖር ኖሮ እሱ ቢጠይቀኝ እና ነፃ ቢሆን እሱ ደስ ይለኛል። ዜድ ማለት ነው እኔን ሲያይ ብዙ ጊዜ ጥሩ የሆነ ስሜት ስለማይሰማው ጠይቆኝ ነፃ ቢሆን ደስ ይለኝ ነበረ። እሱ ከሌለ ግን እዚህ ጋር ላብቃ። ይፊ አመሰግናለሁ። እናመሰግናለን ዴቭ። እኔ ጥያቄ አለኝ፣ ግን ለአንተም ጥያቄ አለኝ፣ ለዮሲም ጥያቄ አለኝ። ግን ከዛ በፊት ምንም ያልተናገሩ ሰዎች ስላሉ ለእነሱ እድል ስጥና አጠር አድርገው ሀሳብ ካስቀምጡ በኋላ ይህንን ጥያቄ አቀርባለሁ። አመሰግናለሁ። አቤት ይኸውላችሁ ለስምንተኛ እሺ ካልሽ ይቀድም ነበረ፣ ግን ጎሄድ እሺ ካልወራ አይ የሚቀርበኝ ካለ እንዳያረዝሙ ቅድም እኔ አጠር ነው አጠር አድርግ። እሺ የሆነ አስታራቂ ንግግር አምጥቼ ነበር፣ ግን ኦልሬዲ አልጠቀመም መሰለኝ፣ ጥለውታል። እነ ዮሲያስ እንዴት እንደሆነ አናቅም። አይ ተጣርቀዋል እኮ ካልወራው። ዛሬ እኮ ቁም ነገር ሰራህ እኮ። ይቅርታ እኮ ተጠያየቁ። ምንዋጋለው ይሄው አሁን ቢክንም እያጠለጠለው በዘብጣ እያነሳ እየጣለው ነው። ችግር የለውም። እኔ እንደው ቅድምም ብያለው፣ እንደዚህ ተነጋግራችሁ የምትመግቡት ሰው አለ ወይ መድረክ ላይ? ያ ሰውስ ምንድን የምትመግቡት? ማቴዎስን 5ን ትሰብኩታላችሁ ወይ? እሱን ቅድም ብያችሁ ነበር። እንዴት እንደሆነ አናቅም። እግዚአብሔር ልቦና ይስጣችሁ። በጣም ንግግር ትችላላችሁ። ንግግራችሁ ውስጥ ግን በጣም ኃይለኛ ሾሃል፣ ኃይለኛ እሾሃል። እሱን ብተውት እኔ አሁን እናንተ እንዳልናገር አሁን ዴቭ ሲያወራ 1978 ስንት ነው? 87 ነው ያለ ባለሳሳ ጌታን ተቀበሉ በ1987 የ30 ምናምን ዓመት በጌታ ቤት ያለ ሰው ነው። ግን ስራው ያንን አይመዝንም። የሚያደርጋቸው ንግግሮች፣ የሚተኩሳቸው ተኩሶች ያሉ እኔ በጌታ ቤት ይሄን ያክል እድሜ ያለው ሰው በዚህ ልክ ተናግሮ ሰዎችን ያሳዝናል ብዬ ያላይ እንትና እኮ ሐዋርያ ሥራ 7 ላይ እኮ የሚያደርጉትን ያቁሙና ይቅር በላቸው ብሎ የጸለየው ያ ጃንደረባው ሲገሉት እና እንዴት እንደሆነ ባናቅም ችግር የለውም። እንግዲህ ወንጌላችሁ እንዲህ ከሆነ ቀጥሉበት። የተሾማችሁ ሰዎች ናቸው። ብዙ ቦታ ላይ አገልጋይ እንደነበር ተናግረሃል። እድሜ ጠገብነ አንጋፋነ። ግን ሚዛን ላይ ስናወጣችሁ አብዛኞቻችሁ በጣም ቀላችሁ ነው የተገኛችሁት። ምንድነው አይዊሽ እያሉ ነው። አሁን ዮሲያስ ሲናገር አይዊሽ እንዲህ ባልናገር፣ አይዊሽ እንዲህ ባይሆን እያለ ድርግም ነው። እወድሃለሁ እየተባለ ድርግም ነው። እንዲህ በጣም ነው እኮ አጃይባይ ነው። ከዓለም ምንድን ነው ዓለም ላይ እወድሃለሁ የለውም እንጂ ከዚህ በላይ እኮ ፋይት እኮ የለም። እወድሃለሁ እየተባለ አይዊሽ እንዲህ ባልናገር እየተባለ ድርግም እያመጣ ድርግም። እባካችሁ ተው። እኔ እንደው ይህንን ነው ስለ ኤርሚያስ እያወራ ነበር። ኤርሚያስ ጋር ዮሲያስ ቆንጆ ነው፣ ጥሩ ነገር፣ አንዳንድ ነገሮችን አምልጦም ባለማወቅም በማወቅ እያወራ ነው። ግን አንዳንዴ የአኪጦፌር አይነት መንፈስ ይታይባል። አብሮ አንተ አሁን ላስታርቅ ነው እያልክ አንተ ራሱ ሌላ ምንም እሳት ትለብሳለህ። ግራ ገባን እኮ ካዲያ ብንናገርም እኮ ሰሚ አጣን። ታናሽነታችን እናቃችሁ። አንተ ታራቂ ነህ። አንተ ሚት አድርግ። እኔ ያስታርቃለሁ። ገና አንተ ገና በ44 ሽማግሌ መታረቅ እኔ አሁን እንደው ቃላትም እየተጠነቀቅኩ ነው። እንዲህ ቅድም መልካም ነገሮችን ዘርቼ ነው የወጣሁት። ያ ነገር ደግሞ አልበቀለም። በቃ ያለኝን ልስጣቸው። ስለዚህ ካሴገል ብጠመጣ የምሬ ነው የምልህ። አሁን እነዚህ ሰዎች ከመጡ ቆይ ሼፍዬ፣ እነዚህ ሰዎች ከመጡ
አሁን ኢሳያስ እዚህ ሚዲያ ላይ እና ዴቭ ከመጡ 1 ዓመት አይሆናቸው። 1 ዓመት ውስጥ ግን ነገሩን ሁሉ ግልብጥብጥብጥ አርግቶ አሸማቆ ወንጌል አማኞችን ይሄ ካሪዝማቲኩን ጴንጤ አሸማቆ እንዳንነሳ አርግቶ ነው ሰባብሮ ሊጥል የሞከረው። አልተሳካለትም እንጂ በምን ለኦርቶዶክሳውያን ወንጌል እንዳንስ። ቆይ አንዴ አንተ ስትልክ ሆነ ፏድ ለሚሰማን ደቂቃ አስቀምጥልኝና ልጨርስ። እሺ ይወስዳ ሁለት ደቂቃ አስቀምጬ ይላል። ኖ 5 ደቂቃ አስቀምጥልኝ። ለነሱ እንደፈለጉ ተለቀው ይዋሩ አለ ነው። አንተ ስንተኛ ዙር ነው እንደገባው? አንተ እነሱ እኮ አሁን ሳየው ምንም የመስማማት አይነት ሽታ የለውም። ድንጋይ አንዱ ድንጋይ ይወረውራል፣ አንዱ ቤት አይሰራም። የተወረወረውን ድንጋይ ነው ራፓፕ እያደረግን ነው። አሁን በመሀል ኃይለኛ ቃላቶችን እየወረወረ ያለ በጣም ኃይለኛ ቃላቶችን እየወረወረ ዴቭ ኃይለኛ ቃላቶችን ወርውሯል። አሁንም እየወረወረ ሁሉም ነው ሲወረውር የነበረው። ካልወረ ሁሉም እየተወረወረ ከዚህኛው ከሉተራን ጎን ነው እየባሰ ያለ። እንዴ ኤፊ አንተ ምንም አይመስልም? ለኦርቶዶክሳውያን ወንጌል መስራት ብላስፈሚ ነው። ሉተራን ባትሆን ኖሮ ኦርቶዶክስ ነበር የምሆነው። ቢፈቅዱልኝ የጌታ እራትና የጌታ ስጋ ከነሱ ጋር ነው የምወስደው ብሎ አንተም በዚህ ልክ እኮ ተናግሯል። አንተም ቤተክርስቲያን እሱ በተናገረበት ዴቭ ላይ እኔም ተከራክሬ ጮኬም መስመር ማለት ባይዘው የዚህ ቁስል እንኳን አልደረቀም እያልኩ ነው። ይቅርታ እንኳን ቢል የሚጠግን አይነት ይቅርታ አይደለም። በዚህ ልክ ይቅርታ ካለ ያን ሁሉ ተናግሯል። ይቅርታ ብለዋል፣ ግን እንትን አልልም። እሱማ ትክክል አይደለም። እሺ ላውራና ሰዓት አስቀምጥልኝ። አረጋግጥ አድርጌ ላውራ። 2 ደቂቃ ሰጣለሁ። ኦኬ ጎሄድ 5 ደቂቃ አድርገው ኤፊ 5 ደቂቃ። እሺ ጎሄድ። እኔ ሀሳባችሁ እንዲገደብ አልፈልግም። ኤፊዬ ሁለተኛ ዙር ስለሆነ የሚያወራው እንዴት ነው? ረብ የሌለው ነገር ነው በዛ ላይ የሚወራው። ረብ የሌለው አንተ አሁን የማጠላት እንደሆነ ታውቃላችሁ። ረጅም ሰዓት ነው ላይቭ ላይ ያለሁት። ስራም ገብቼ ቢሮ ስራ እየሰራው አይደለም እና ዝም ብዬ እንትን ብዬ ነው እያወራችሁ ያለሁት እና እንደዚህ ሰዓት እንትን ካልኩ አይቀር ኤፊ የመጣው አሁን እዚህ ጋር አላማው የሆነ ነገር ፈጥራለሁ ብለህ ነው አይደል? ያው የማይለወጥ ነገር ነው ይሄ። በካውንስሉ ባወጣችሁ ነገር ላይ የማይለወጥ ነገር ነው ይሄ። አሁን እኔን ሀሳብ ሰጥቻለሁ። መጨረሻ ላይ የኔንም ሀሳብ እጠቀልላለሁ። እኔ ካልሆነ አሁን እኔ ለአንተ 3 ደቂቃ ልስጥህና እኔ ለነዴቭ የምጠይቃቸው ነገር አለ፣ ቁም ነገር ማለት ነው። እና ስለዚህ በ3 ደቂቃ ውስጥ ሀሳብን ጨርስ። ከዛ እኔ ወደ እኔ ጥያቄዎች ብሄድ ደስ ይለኛል። እሺ ቴንኪው ዴቪ፣ አመሰግናለሁ። ባጭሩ በ3 ደቂቃ ሀሳቤን ስጨርስ አሁን የመጡት እነዚህ ሉተራኖች በቅርብ ነው የመጡት፣ ግን ነገሩን ሁሉ እያበላሹብን ነው። ስለ ወንጌል ሳይገባቸው አሁን ወንጌል ገባም አይደለም። እኔ እነሱ ቤት ብዙ ጊዜ ቁጭ ብዬ ለመስማት ሞክሬያለሁ። አንድም የመጽሐፍ ቅዱስ ጥቅስ የሚያነሱበት ጊዜ ላርጅ ካታኪስ፣ ስሞል ካታኪስ ምንድነው ቡክ ኦፍ ኮንኮርድ እያሉ ሲያወሩ ነው የሰማሁት። እና ፍሬ የሌለው ነገር ነው እየሰሩ ያሉት። ፍሬ ያለውን ነገር ደግሞ ተሰሚነት እንዳይኖራቸው ነው እየሰሩ ያሉት። ይህንን እንደው ግራና ቀኛቸውን አይተው ይህን ነገር ቢተው ቢያስተካክሉ ደስ ይለኛል። እንደ ምክር ምን ያመጡት ነገር አለ? ምንድን ነው ያደረጉት? ምን አተረፉ? ይኸው ስንት ጊዜ ሙሉ በዚህ ጉዳይ ላይ ስንጨቃጨቅ አይደል ያለው። ምንድነው ጥቅሙ እንዴ? ግራ የገባኝ ነገር እሱ ግራ የገባኝ ነገር። ሌላው በተለይ አሁን እንዳልኳቸው እነ ኢሳያስ፣ እነ ዴቭ፣ እነ ሃና ሉተራን እነዚህ ሰዎች ከመጡ በኋላ ለኦርቶዶክሳውያን ግባት ነው። ኦርቶዶክሳውያን ለማስደሰት ነው እየሰሩ ያሉት። ሌላ ነገር ምንም ነገር ምን ሰሩ? የሰሩትን ነገር አንድ ባንድ እንደዚህ ቅድም አሁን ቤኪ ሲናገር ነበር የሆነውን ነገር እንዴ። ሰው ወንጌል ሰብኮ ልባቸው ተነክቶ ልብ ተነክቶ ወደ እግዚአብሔር መንግስት ካልጨመሩ ጥቅሙ ምንድን ነው? ምንድነው ጥቅሙ? እና ያን ነገር ቢያስተካክሉ፣ የጎንዮሽ መዋጋጋቱን ቢተዉ። በተለይ ከሉተራን ወገን ሴፍ እያነሱ ነው፣ ይተዉ። እድሜ እንደው ብዙ ዓመት በጌታ ቤት ነበርን፣ ማይክ ይዘናል፣ አሁንም የምመግበው ሰዎች አሉ ካላችሁ ከታች ላሉት ለእኛ ይጠንቀቁልን። እኛ ግራ እየገባን ነው። የማይሆን ነገር እያመጣችሁ አትጫኑብን። እዛ ብፌ ላይ ምንድነው ቴብል ቶክ የተባለውን ነገር እያመጣ ኢሳያስ እዚያ አገለባብጥብን። እኛ አይመለከተንም። ምን አገባኝ? እኔ የዳንኩበትን እውነት አውቃለሁ። እንዴ በላርጅ ካታኪዝ ነው እንዴ የዳንኩት?
በስሞል ካታጎሪ እኔ ምን አገባኝ ስለሱ እ? እና እንደዛ ቢሆን ጥሩ ነው። እኔ አሁን ብዙም እንዳልናገር ኤፍዬ እንትን ስላልከኝ ነው ለቃላቶች እየተጠነቀቅኩ አንተንም ሪስፔክት ከማድረግ አንግል ነው እንጂ ቢዮሳስ እና በዴቭ አይነት ንግግር ብናገር ከባድ። ቴንክ ዩ አመሰግናለሁ። እሺ ታንኪዩ ካሎራ የእድሜዋን ነገር ያነሳት ግን እኔ አልስማማም። አንተ የሆነ ፎቶ አይቻለሁ ካሎራው ነው ተብሎ እኮ የወጣ ፎቶ አንተ የሚዋዛ አይደለም። አይ በመንፈሳዊ ነገር ነው እኮ የመንፈሳዊ ነገር ነው። ማይሌጅ አይ በመንፈሳዊ ነገር ለመንፈሳዊ ነገር እሺ 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 ካልሾ ወይ ኦኬ ጎ ሄድ። ቴንክ ዩ ፊሻ እንዳለ ከቅድም ጀምሮ ከመጀመሪያ ጀምሮ ያለውን ሀሳብ ስሰማ ነበርና በጣም ብዙ ነገር ተነስቷል። በጣም ብዙ እንደ ክርስቲያንም አክት እየተደረገ የሆነ መጥፎ ባህሪም ሲነሳ እንትን ብያለሁ፣ ኖቲስ አድርጌያለሁ። ቅድም ካልወራው ያነሳው ሀሳብ አለ ስለኔ ምንድን ነው ያለው? የማን ጠላት እንደሆንክ እናውቃለን ምናምን። ይሄን የተባልኩት በምን እንደሆነ እኔ አውቃለሁ። የሆነ አስተምሮን አንስቶ የሆነ ሰው ይበላቸው ሲል ለምን ትላለህ በሚል እንትን ነው ዲፌንድ ስላረኩኝ እዛ ጋር እዚህ ጋር የማንም ጠላትነት የለኝም። እኔ ጴንጤ ነኝ፣ ፔንቴኮስታል ነኝ። ማንም ሰው የኔን አስተምሮ ግን አታክ የሚያደርግ ከሆነ ለምንድን ነው አታክ የምታደርገው እላለሁ። ሉትራኑን አታክ የሚያደርግ ከሆነ ለምንድን ነው እላለሁ። እነ ኢዮስያስን አታክ የሚያደርግ ከሆነ ጴንጤ እንኳን ብሆን ጴንጤው ወንድሜ ግን መጥፎ ነገር የሚናገር ከሆነ ሉትራን ላይ ለምንድን ነው እንደዚህ የምታደርገው እላለሁ። እዚህ ጋር ኢዮሲ በጣም ቴንኪው፣ በጣም ጥሩ የሆነ አፕሮች አይቻለሁ። ክርስቲያናዊ ስነግባር አይቻለሁ። ግን አንድን ሰው እወድሃለሁ እየተባለ መርገጥ ይሄ ክርስቲያናዊ ባህሪ አይደለም። ክርስቲያናዊ ባህሪ አይደለም። በቃ ሁላችንም የተለያየ ቪው አለን። በቃ እሱን አክብረን ነው የምንኖረው። ተከባብረህ ነው የምትኖረው በቃ እንጂ አንዱን እያብጠለጠልክ እየተራገጥክ ምናምን እንደዛ አይሆንም። እኔ ጸጋ ብቻን ይበላቸው ሲባል ነው እኔ መጀመሪያ ጊዜ ላይቭም ገብቼ እንትን ያልኩትኝ እንዲህ ንትርክ ውስጥ የገባሁት። ይበላቸው ሲባል ለምንድን ነው የሚባለው? ጸጋ ብቻን ይበላቸው እኔም የማምንበት እምነት ነው። ከሰውየው ጋር ፐርሰናል ኬስ ካለኝ ፐርሰናሊ ጨርሳለሁ እንጂ በለው ምናምን አላስብልም። ወንድሜ አላስብልም። አሁን ኤፊ ቅድም እንደውም እንዲህ ብሏል፣ ቀይ ሰው ብቻ ይግባ ካለች መካነ ኢየሱስ መብቷ ነው ብሏል። አዎ መብቷ ነው። እኔ መካነ ኢየሱስ መግባት ከፈለኩ ግን ሰርጀሪም ተሰርቼ ቢሆን ቀይ ይሆናለሁ ማለት ነው። ገባ? አስተምሮውን ተቀበለህ ነው በቃ እንትን የምትለው እንጂ አንዱን እንዳላዋቂ እየተደረገ አክት ማድረጉ በጣም እኔ ክርስቲያንን የሚሉ ተራጋጮች የወንጌል ጠላት ነህ አለኝ። እኔ አሁን ይሄ ካሎራው የሚባለው ፎቶ ኤፊ አካሄድ እዚህ ጋር ራሱ እንደ ጽድቅ እንደሚመለከተው ነገር አይገባኝም ለኔ። አይ አካሄድ እዚህ ጋር ሌላ ሰው እሱ ይጨርስና ጽድቅ መጫወት የለበትማ እዚህ ጋር እኮ አንተ ባህርና ቀጥሎ ለአንተ ሰጥሃለሁ። እሱ እንደጨረሰ እሱ ራሱ ሌላ ቤት ገብቶ ሲራገጥ ነበር እኮ። ቆይ ቤኪ እንደዛ አይደለም አካሄዱ። እስካሁን እሱ ይፈልገውን ነገር እንደዛ እሰጥሃለሁ። አይደለም። አንተ ዋናው ሀሳቡ ላይ ማውራት ነው እንጂ እሱ እሰጥሃለሁ እንደ ጻድቅ ሆኖ የሚቆጥረው ማን ነው ነው እሱ እኮ እሰጥሃለሁ። አንተ እንደዛ ካረግንማ እንትን ነው የሚሆነው። እሺ ቴንክ ዩ አሳጥር ይጨርሳለሁ። ሲራገጥ ብሏል። ፎቶ ሰቅለህ ስትራገጥ አንተ ራስህ እኔ ነኝ መጥቼ አውርድ ያልኩ የወንድሞችን ፎቶ ማን ቆይ ጥፋት የሱን ብቻ አይደለም። የቃሌ ፕሮፋይል አለ የሱን ብቻ አይደለም። የሱን ብቻ አይደለም ሲሄድ የነበረበት ማየውን ቦታ ሲገቡ አትግቡ እላለሁ። በቃ የማየውን ቦታ ሲገባንም አትግባ እላለሁ። በተራ ታወራለህ። ይሄ ያለው አቋሜ ነው። ይሄ በተራ ታወራለህ። በቃ ካለ እንድትሰማ የሚፈልገው ያለው አቋሜ ነው። ይሄ ማየውን ቦታ ስትገባ እንደ ወንጌል አማኝ አትግባ እላለሁ። ወንድም ከሆነ ቤኪ ቀጥል። እሺ ቀጥሎ ቃለብ ጨርስና ቤኪ ቀጥሎ አንተ ነህ የምታወራው። ሲጨርስ ትቀጥላለህ። ካልሹ ቀጥል። እሺ መሀል ባትገባ አሪፍ ነው ብራዘር። እና እንደዛ ብያለሁ። እኔ የማንንም ፎቶ ሰቅዬ አላውቅም። የማንንም ፎቶ ጻድቅ ትጫወታለህ። ጻድቅ ስለሆንኩ ነው ብራዘር፣ ጻድቅ ስለሆንኩ ነው። አንተ አንዱንም ስራዬን አንስተህ አንተ አልጸደቅም ጻድቅ የምትባል አይደለህም ማለት አችልም። አም ቴሊንግ ዩ አችልም እንደዛ ማለት። በክርስቶስ ኢየሱስ ስለጸደቅኩ ነው። እንትን ሾፍ ማረግበት ነገር ይሄ ነው።
የመስቀሉን ስራ ነው ሾፍ ማድረግበት። ሶ እኔ የማንንም ፎቶ አልሰቀልኩም። እንደውም ልሰቅል ነበረ። እንደውም አንድ ወንድም ነው አይ እንዳታረገው ምናምን ያለኝ። ሶ እኔም አላረገውም። እሺ የማንንም እንትን አላልኩም። ከእንደገና አንድ የተነሳ ነገር አለ። አኬ ሲያብጥ ሲረግጥህ እንትን ሲልህ ምናምን ተብሏል። አሁን ኢዮስያስ ዲፌንድ ነው ያደረገው፣ የእኛን እምነት ነው ዲፌንድ ያደረገው። በዛ ደግሞ በጣም ነው ፕራውድ የማደርግበት። በጣም በሚገባ መልኩ ነው ዲቤቱን ያደረገው፣ አሜዚንግ በሆነ መልክ። አንተ ብትገባ ይሄን ያለው ሰው ቢገባ 5 ደቂቃ እንትን ማለት አይችልም፣ የበላይነት መውሰድ አይችልም። 5 ደቂቃ ቆመህ ልታወራው ማትችለውን ሰው ነው ገብቶ ያወራልህ። ልታወራው አትችልም። እኔ ይሄንን መናገር እችላለሁ እንዴ። ገብተን ስንጠይቅ እኮ ህፃናት ናችሁ እናንተ ጊሮ ተጫወቱ ምናምን እንዴ። ብራዘር በቃ እኛ አሁን አልፈናል፣ ከዛ ብለናል። እኔ ገብቼ ስጠይቅ አንድ ቤት ህፃናት ናችሁ ጊሮ ተጫወቱ ሄዳችሁ ምናምን መልስ ካለ ጠያቂን የሚጠላው መልስ ያጣ ሰው ነው። ሶ እንደዚህ ባይደረግ እላለሁ። ኢሞሽናል አለመሆን እሞክራለሁ። እና በእኔ ይህን ያህል ሰው ጌታን አግኝቷል ምናምን። ሙስሊሙ እኮ ያ ሙስሊሙ ኡስታዝ 5000 ሰው አስልም ያለው ብሏል። 5000 ሰው አስልም ያለው ብሏል። ከሱ ምንም ለይቼ አላየው። ያንተን ሐሳብ የትኛው ጳውሎስ ነው ጴጥሮስ ነው ሲቆጥር ያየ ነው? በእኔ ይህን ያህል ሰው ጌታ አግኝቷል አንተ ጴጥሮስ ብሎታል ጳውሎስ ጴጥሮስን አላለው። ሶ ምንም እኔ የማንም ሰው ዝም ብዬ ጭፍን ደጋፊ አይደለሁም። ማንንም ሰው ፎቶ አንስቼ አልራገጥም። ኤፊ ተሳስቶ ባገኘው ኦኬ በውስጥ ልክለታለሁ። በውስጥ ካላኩለት እዚህ ጋር ስለ እኔ ጴንጤኔ ስለ ጴንጤነቴ መጥፎ ነገር ሲያወራ በልሳን ሲያላግጥ ካየሁት ለምንድን ነው የምታላግጠው እላለሁ። የኔ እምነቴ ስለሆነ ማለት ነው። ሶ ከዚህ በኋላ ማንም ሰው በልሳን ሲያላግጥም ኦር ጴንጤኮስታል ላይ ሲያላግጥ ካየው ለምንድን ነው የምታላግጠው እላለሁ። የሉትራኑን ደግሞ ሶላዎችን እኛ የምናምንባቸውን ሶላዎች አንስቶም ሲራገጥ ካየው ገብቼ እኔ በሚችለው አቅም ዲፌንድ አደርጋለሁ እምነቴ። ይሄ ነው የኔ አቋም። ሶ የማንንም ሰው ፎቶ አንስቼ አልተራገጥኩም። የማንም ጠላት አይደለሁ። እኔ ከወንጌል አጌንስት የመጣው ሰው የዛ ሰው ጠላት ነኝ። ያ ሶ በጣም አመሰግናለሁ። ክርስቲያናዊ ባህሪ ቢኖረን ይሻላል፣ እወድሃለሁ እያልን መራገጡ ግን የማን ቤት ሲጀመር ጤነኛ የማን ቤት በሽተኛ እንደሆነ ኮሜንት ሴክሽኑን አይታችሁ ታውቃላችሁ። ገብተህ ስትራገጥ ፎቶ ሰቅለህ ነው የምትውለው። ሶ ይሄን እያረክ እዚህ ጋር መተው ከናኬ ጋር ዲቤት የሚያደርጉትን ልጆች ጀጅ ማድረግ አችልም፣ ቦታውም የለህም። ከእንደገና ቴዎሎጂ እንትን ስለሚሉ ልጆች የሚነሳ ነገር አለ። ቴዎሎጂ እጨርሳለሁ። ቴዎሎጂ የተማሩት ናቸው ዲፌንድ እያደረጉ ያሉት እዚህ ጋር እምነታቸው። ቴዎሎጂን አብጠልጥለህ ምናምን እንትን ልትል አትችልም። በምን ልታወራው ነው ያለ እውቀት ካልሆነ? በምንድን ነው ዲፌንድ የምታደርገው እምነትህ? ትውልዱን ቴዎሎጂ እንዲጠላ ካረከው ይኸውልህ አንድም አፖሎጂስት አይኖርም። አንድም ሶ ቴዎሎጂ የምትማሩ ከመጣችሁ በኋላ በቃ ቪው ላይ ይወራል። ይሄ ምንም ኢትዮጵያ ውስጥ እዚህ ጋር የተደረገ ነገር አይደለም፣ ሁሉም ቦታ ይደረጋል። ሶ ቴዎሎጂ የተማረውን ሰው ማብጠልጠል ምናምን ብዙ አንብበው ነው የመጡት። እኔ እዚህ ጋር ላሉ ሰዎች እንዳለ ሪስፔክት አለኝ። ቴዎሎጂ ለተማረ ሰው በተለይ በጣም ሪስፔክት አለኝ ካልተማረው ይልቅ። ሲያወራም የትኛው ጎዝ ያለው ነገር እንደሚያወራ ያስታውቃል። አንዴም አንብበህ ያልጨረስከው መጽሐፍ ጀጅ ክሪቲሳይዝ ለማድረግ ምንም አቅሙ የለህም። አንዴም እንኳን እንትን ብለህ ስለማታቅ ማለት ነው። ሶ የተማሩ ሰዎችን ጀጅ አናርግ። ዲፌንድ የሚያደርጉት እምነታችንን እነሱ ናቸው። ይህንን ነው ማለት የምፈልገው። እና ሌላ አንድ የምናገረው ነገር ሁላችንም እየተከባበርን ቢሆን አሪፍ ነው። ማንም የማንንም ቪው መናገር አይችልም። እኔ ጴንጤ ነኝ፣ የጴንጤነቴን ማንም ማዋረድ አይችልም። የሉትራኑንም እንደዛው፣ የሌሎቹንም ሪፎርምድ የሆኑትንም እንደዛው። ይህንን ነው ማለት የምፈልገው። አመሰግናለሁ። ካልሹ ቆንጆ ሀሳብ ነው ያነሳኸው። አሪፍ ፖይንቶች አንስተሃል። ግን እኔ አሁን በአንተ ላይ ማለት ዲስአግሪ ማድረገዋለህ። እንግዲህ በሪስፔክት ማለት ነው ያንተን ሀሳብ ብዙ ጊዜ ሲነሳ በተደጋጋሚ ስለምሰማ ነው ይሄንን እንትን ብለው ለምሳሌ ነው ቴዎሎጂ የተማረ ሰው ቴዎሎጂ በራሱ ቆንጆ ነገር ነው፣ ትክክለኛ ነገር ትክክል ነው። ሰዎች ቢማሩ ጥሩ ነው። ግን ቴዎሎጂ የተማረው ስለ መለኮት የተማረ ሰው ጥሩ ይሰራል ማለት አይደለም። እንደገና ደግሞ ስለ መለኮት ያልተማረም ሰው ደግሞ ስራ አይሰራም ማለት አይደለም። ሶ ዲፔንስ እንደ ሰውየው ነው። ሰውየው ተምሮ 60 ዲግሪ ሊሸከም ይችላል። ያ ለጥፋት ነው የሚሆንበት።
እና አሪዮስም በወቅቱ በዘመኑ የነበሩ ሰዎች በጣም ስኮላሮች ናቸው እንደምታውቀው ማለት ነው። ግን መጨረሻቸው ለጥፋት ነው የሆኑ። እዚህ ሶሻል ሚዲያ ላይም እንደዛ አለ። በጣም ስነ መለኮትን ከአንድ በላይ ዲግሪ ቢያንስ ያላቸው ልጆች አሉ። ጥሩ የሚሰሩ ልጆች አሉ። በዚህ ሴም ታይም ደግሞ በጣም ነገሩን ሁሉ እንዳይፍታታ አድርገው የቆጣጠሩ ሰዎች አሉ። ምክንያት የሆኑ ሰዎች ስነ መለኮትን ያልተማሩም ሰዎች እንደዛ አዚ ሴም ታይምስ ስነ መለኮት ሳይማሩ ግን ብዙ የሰሩ ሰዎች አሉ። ስነ መለኮት ምናልባትም ከተማሩት ሰዎች በተሻለ መንገድ የሰሩ ሰዎች አሉ። እንደገና ያበላሹም ሰዎች እንደዛ ይኖራሉ። እና ስነ መለኮት መማሩ ያው ለማበላሸትም ጥሩ ለማድረግም ዋስትና አይደለም። ለመማርም ላለመማርም እንደዛ አይደለም። እና ብዙ ጊዜ እንትን ስንል ከሱ ወጣ ብለን ቢሆን ጥሩ ነው፣ ከመፈራረጁ ማለት ነው። ወጣ ብንል ጥሩ ነው ብዬ አምናለሁ። ስነ መለኮት ያልተማሩት ሰዎች ተብሎ ወይም ስነ መለኮት የተማሩ ሰዎችም ተብሎ ጀነራላይዝ ተደርጎ ትክክል አይደለም። እንዳልኩት ሁለቱም ጋር የሚሰራም የሚያጠፋም የሚያለማም ስላለ ማለት ነው። እና እንደዛ ቢሆን ደስ ይለኛል። ግን ሀሳባችሁን አከብራለሁ። የምታነሱትን ሀሳብ አይ ኤፍዬ ልክ ነህ። አንተም ይሄ ያነሳኸው ሀሳብ እኔ የምስማማበት ነው። እኔ ያኛውን ሀሳብ ያነሳሁት አሁን በቴዎሎጂው ዓለም ያሉትም እኮ ተነስተው እነዛን ቢሳደቡ ኖሮ እንዴ ስለተማራችሁ ብዬ አነሳ ነበር። ግን የተነሳው ሀሳብ እነዚህ ቴዎሎጂ የተማሩት ላይ የማብጠልጠል አይነት ነገር ስለሆነ ነው እንጂ በሁለቱም ሳይድ ባላንስ አድርገህ መናገሩም ትክክል ነው። እኔ ጋር እየደረሱ ያሉት ሀሳቦች ቴዎሎጂ የተማሩት ሰዎች ምንም ከመጡ በኋላ የፈየዱት ነገር የለም የሚባልና ስራቸውን የሚያቃልል መሆኑ ልክ አይደለም። የተማሩ ሰዎች ናቸው፣ ዲፌንድ የሚያደርጉልን ሰዎች ናቸው። የተማረም ያልተማረም እኮ ዲፌንድ የሚያደርግልን ሰው አለ። በዛ ሳይድ ስለመጣልኝ ነው እንጂ ጄነራላይዝ እያደረኩት አይደለም። አመሰግናለሁ። የፊል እስማማለሁ ከአንተም ሀሳብ ጋር። ጀነራላይዝ ማድረጉ ላይ ነው እንትኑ ማለት ነው እንጂ ጀነራላይዝ እንትን ማይል ከሆነ ትክክል ነው። ከሁሉም አንጻር ሰውየው ነው ስነ መለኮት መማሩ አለመማሩ ሳይሆን ትምህርቱን እንዴት ነው አፕላይ የሚያደርገው ነው። እና አንዳንድ ጊዜ አንዳንድ ሰዎች እዚህ ፕላትፎርም ላይ እንትን ያልናቸው በጣም የስነ መለኮት ዝግጅታቸው በጣም ጥሩ የሆኑ ሰዎች ገብተው አንዳንዴ ፕላትፎርሙን ጸባይ ካለማወቅ የተነሳ የቲክቶክን ጸባይ ባለማወቅ የተነሳ በአንዳንድ ነገሮች ምክንያት የሚያበላሹ ሰዎች አሉ፣ ነበሩም አሉ። እንደገና ደግሞ ያንን ነገር የተረዱም ደግሞ በጥንቃቄ ደግሞ እየሰሩም የነበሩ ሰዎች አሉና እሱን እንትን ማለት ያስፈልጋል ማለት ነው። እንደሱ አይነት ነገር ደግሞ እንዳይመጣ አሁን ደግሞ ስነ መለኮት የተማሩና ስነ መለኮት ያልተማሩ አክቹዋሊ እኔ ስለ መለኮት ያልተማረ ሰው አለ ብዬ አላምንም። አንደርስታንድ አደርጋለሁ ምን ማለት እንደሆነ እንደዛ ሲል ማለት ነው። ኮሌጅ ገብቶ ፎርማል በሆነ መንገድ ስነ መለኮትን ያጠናና ፎርማል በሆነ መንገድ እንደዛ እንትን ያላለ በሚል ነው ይገባኛል። እንደሱ ግን አዘ ሴም ታይምስ ደግሞ እኔ በጣም ኤኒዌይስ በቃ እንደዛ ነው። ከሁለቱም አንጻር ጥሩ የሚሰሩም አሉ፣ ትክክል የማይሰሩም ሰዎች አሉ። እና እንደሱ ቢሆን ጥሩ ነው። እሺ ቤኪ ቃል ገብቻለሁ። አይ ቲንክ ኔክስት ቤኪ ነህ። ቤኪ እሺ እኔ ለካሌብ ጥያቄ ነው። ቴዎሎጂያንን ባዮችን እንዳትነኩ የምትለው ቴዎሎጂያን ከመምጣታቸው በፊት እየተሰራ ያለ ወንጌል አሁን እየተሰራ ነው ወይ? ከዚህ ከነሱ በፊት ጥያቄ ነው እየጠየቅኳለሁ። ቴዎሎጂያንን ባዮች ከመምጣታቸው በፊት ሲሰራ የነበረው ወንጌል አሁን እየተሰራ ነው ወይ? ሚዲያ ላይ ጭቅጭቁ ነው ወይስ ወንጌል ነው የተረፈበት? ቤኪ ይሄኛው አንተ የምታነሳው ጥያቄ እኔ ገብቶኛል። አሁን ግን ምንድን ነው መሰለህ አሁን እንትን የሆነ ሰው እንትን አድርገው ነው ብዙ ጊዜ ይሄ ሀሳብ የሚነሳው ማለት ነው። ስነ መለኮት የተማሩ ያልተማሩ ቲክቶክ ላይ እኮ ስነ መለኮት ዲፔንስ። አሁን ደግሞ ተማረም እንዴት ነው እንዴት አይደለም
ሌላ እሱም ሀሳብ ሊመጣ ነው። ቲክቶክ ላይ እኔም ነበርኩ እኮ ስነ መለኮት የተማሩ ሰዎች ነበሩ፣ በጣም ብዙ ነበር ከመጀመሪያው ዴዋን ጀምሮ ማለት ነው። በእናንተ ጊዜ የነበሩትማ እኮ ወንጌል ሲሰሩ የነበሩት ናቸው። ነበር ባላንስ አድርጎ ሲሄዱ የነበሩት ናቸው። አሁን የመጡት እኮ እርስ በርስ በቃ እሱ ልክ ነው፣ እሱ ልክ ነው ቤኪ፣ እሱ ልክ ባላንስ ነው። አድርጎ አሁን መለየት ኢዮስያስን ልክ በቅርቡ ነው ያወቅሁት። መለየት ከነናቴ ጋር እኔ አብሬ ነበር። ታች ሆኜ ኮሜንት ላይ ታፕ ኮፒ ሊንክ ሼር እያደረግኩ የሚማር ሰው ነበር። እነ ኢዮስያስ እነ ዳዊት ሉተሪያን ከመጡ ወዲህ ተበላሽተዋል። በቃ ሚዲያ ላይ ይሄ ሀቅ ነው፣ ያለ ሀቅ ነው። ቴዎሎጂያንን ባዮች ከናቲ በኋላ የመጡት ተበላሽተዋል፣ አበላሽቶታል ወንጌሉን። እኛ ያገኘንበት ነገር የለም ከነሱ ከጭቅጭቅ ውጪ፣ የራስህ ቪው ነው፣ ከመሰዳደብ ውጪ። ያንተ ቪው ነው እሱ፣ የኔ ቪው አይደለም። አብዛኛው በወንጌል የሚያምን ህዝብ ሁሉ ሲያዝን ነበርበት ነው ይሄ። ምንም ያተረፍንበት ነገር የለም። ቆይ እንደዛ ከሆነ ይሄንን ላስታርቃችሁ፣ ችግር የለውም። እኔ ላስታርቃችሁ ሁለታችሁን። እኔ እዚህ ቲክታክ ላይ ስለነበርኩ ዴዋን ጀምሮ ላይቭ አክሰስ ከተከፈተበት ጊዜ ጀምሮ ነበርኩኝ እኔ። ምናልባት ገስት ላይ አይ ቲንክ ወንድምነት ቤካ ብቻ ነው ማስታወሰው ማለት ነው፣ አብረን ስለነበርን ከሱ ጋር ማለት ነው። እኔ ቤካ ውቤን አስታውሳለሁ፣ ፓስተር አሊን አስታውሳለሁ፣ ፓስተር አሞንን አስታውሳለሁ። እንደዛ ቲም ነበረን እና ስለዚህ አትጣሉ። እኔ ታሪኩን እነግራቸዋለሁ። እውነት ነው የምናገረው። እኔ ደግሞ ስናገር ማለት ነው ምናልባት ብዙ ደስ የሚቀር የሚላቸው ሰዎች ሊኖሩ ይችላሉ። ዋሬቨር ብቻ ግን እውነት ነው ስነግራችሁ ምነግራችሁ ማለት ነው። እና ታሪክ ስሙ እንግዲያው መስማት ከፈለጋችሁ ከኔ ታሪክ እውነተኛውን ነገር ስሙ። አሁን ይሄ ማን ሲመጣ ተበላሸ እነማን ሲወጡ ተበላሸ የሚለውን ነገር ማለት ነው። ከተሳሳትኩ ታርማለሁ አልልም፣ እንዳታርሙ ስለማልሳሳት ማለት ነው። ያለፍኩበትን እንትን ስለሆነ ማውራው እውነት ነው ማውራው፣ ትክክለኛ ነገር ነው ማውራው እና ማልሳሳትበት ማልታርምበትን ነገር ነው ማውራው ማለት ነው። ዊትነስ እንትን ስለሆንኩኝ ማለት ነው። እሺ እንዴት ሆነ መሰለ ቲክታክ ላይ እንዳልኩ መጀመሪያ የነበርነው ላይቭ እኛ ነን የነበርነው። ቤኪ አለ እዚህ ጋር፣ እንደውም ቤኪ ቤት ነበረ የምንገባው፣ በቋሚ ፕሮግራም አለን ታስታውሳላችሁ የነበራችሁ ሰዎች። ከዛ በኋላ ውቤ ቤት እንገባለን። ሌትሊ ነው በጣም ዘግቶ ነው ፓስተር አሊ ጋር ምናምን የጀመርነው ማለት ነው። ይቅር እያሉኝ ነው ከታች። ይቅር ወይስ እውነት ላውራ? እስቲ ቆይ ይቅር ወይስ አውራ የምትሉኝ ሰዎች አውራ በሉኝ፣ ወይ ይቅር የምትሉኝ ሰዎች ይቅር በሉ። ይቅር እሺ፣ አውራ እሺ፣ አንድ አውራ። ተው ይቅር፣ አዎ ይቅር፣ እውነቱ ይውጣ። ተው አውራ 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 አውራ፣ እውነቱ ይውጣ። ይቅር ይቅር ይቅር፣ አውራ። ማን ነው የሚበልጠው? አውራ የሚለው ነው ይቅር የሚለው ነው የሚበልጠው? አይ ቆይ በቁጥር ላድርገው። ቆይ የበለጠ ነገር ነው። እንዴ እናንተ ስራ ነው ጨዋታ ነው? ቆይ በቁጥር ላድርገው፣ በቁጥር ላድርገው። ቆይ ይወራ የምትሉ መጀመሪያ አንዳንድ ቁጥር ጻፉ እስቲ። ይወራ የምትሉ አንዳንድ ቁጥር ጻፉ። እሺ አሁን ደግሞ ቁጥር ኮሜንት ኦሜጋ ነው። እሺ እሺ አሁን እሺ በቃ ይቅር። እሺ
እሺ ትቻለሁ። በቃ ይቅር፣ ምንም ማድረግ አልችልም። አንድ ቀን ግን እንትን ማለት አይቀርም። አንድ ቀን ማንሳት አይቀርም፣ ማውራት አይቀርም። ግን ለዛሬ ይቅር እና የት ጋር ተበላሸ፣ የት ጋር ጥሩ ነበር ምናምን የሚለውን በደንብ በዝርዝር እነግራቸዋለሁ ወደፊት ማለት ነው። እሺ ስለዚህ እሱን እዛ ላይ አቁም ያለው ግን አሁን ስንጠቀልለው መጠቅለል ያለብን እንዴት ነው መሰለ? ልክ ነው። በቃ አሁን እኔ ቤኪ እነዚህ ቴዎሎጂያን ስትል ምን እያልክ እንደሆነ ይገባኛል። ከመጡ በኋላ ስትል እነማን መቼ እያልክ እንደሆነ በደንብ ነው የሚገባኝ። ግን ደግሞ እንደዛ ስትል ደግሞ በጣም ጀነራላይዝ ይደረጋል። ብዙ ጥሩ ነገር የሰሩት የስነ መለኮት ዝግጅት ያላቸው ሰዎች ብዙ አሉ። የነሱ ተማሪዎች ደግሞ እንዳትል ደግሞ እንደዛ በስነ መለኮት ያልተማሩ ሰዎች በጣም ብዙ ታሪክ የሰሩ ሰዎች አሉ፣ ፕላትፎርም ላይ ማለት ነው። በውጤት ዞሮ እኮ ውጤት ነው የምንለቀው። አሁን ኤፍሬም መቶ እዚህ 24/7 ለፍልፎ ቢሄድ አስተማሪ ነው የት ነው? ስለለፍለፈ አይደለም። 48 ሰዓት ጮሆ ቢሄድ ውጤት ምንድን ነው? ያዘኑ ሰዎች ተጽናንተዋል፣ የወደቁ ተነስተዋል፣ ሰው መጥተዋል። አትሊስት መሰረታዊ የሆነ የክርስትና እውነታቸውን እንደዚህ ነው የሚለካው ማለት ነው። እሱ ተለክቶ ልክ ከሆንኩኝ ፍሬያማ ከሆንኩኝ ያ ኦፍኮርስ በቃ ትክክል ነው ይባላል። እሱ ከሌለ ግን ትክክል አይደለም ይባላል። ግን ሳይድ እንቱ አበላሹም ሰዎች አሉ። እሺ አሁን ኮሜንት ላይ ቤኪ ሀሳብ ካልጨርስ ጨርስና ኮሜንት ላይ ፍትህ ለቃሌ የሚል ሰላማዊ ሰልፍ ወጥተዋል እና ቃሌ እየገባ እየወጣ ስለነበረ እሱ ረጅም ሰዓት ነበር አልተናገረም። እና ቤኪዬ ፋናላይዝ አድርግና አንተ የምትለውን ሀሳብ ቃሌን ሰጠዋል። ጀነራይዝ ለማድረግ አይደለም እንትን ያልኩት፣ በአጠቃላይ አይደለም እያወራዋለሁ። አሉ እዚህ ቲክቶክ ላይ እቅበተ እምነት ላይ እንሰራለን ብሎ ከዛሬ 1 ዓመት ከ2 ዓመት ወዲህ የመጡት ናቸው አሁን እንዲበላሽ እያደረጉ ያሉትና እነሱ በእነሱ ምክንያት ወንጌል እንዳይሰበክ ተደርጓል። እዚህ ብዙ ወንድሞቻችን እየጮሁ ነው። እኔ እኮ አፈኑኝ። አሁን እኔ እንዳታወራ ብለው አፈኑኝ። እኔ ባወራ ጥሩ ነበር። አይ በቃ እሺ ይቅር፣ የሚቀጥል ሰው ይቀጥል። በቃ አታወራ እንጂ እኔ ገብቶኛል። አንተ የምትለው ነገር ገብቶኛል። ግን ሲጠቀለል ምን ይሆናል መሰለህ? ጥሩ የሰሩትንም ሰዎች እዛ ውስጥ ይጨምራል ማለት ነው። አዎ ኤፋይ እንደውም ቢታወራ ይሻላል። በቃ 1 ደቂቃ ውስጥ አውራ አንተ። በቃ እኔ በእውነት እዚህ ጌስት ላይ የተቀመጡት እንዳለ ራሱ በጣም ደሜ ነው የሚፈላው እነሱን ሳያቸው ራሱ። ኤኒዌይስ በቃ መልካም ጊዜ። ለወንጌል እንቅፋት የሆኑት በጣም በእውነት ኦይፋ ትስቃለህ። በእውነት ነው የሆነው። ኧረ እባክህ ወንጌል ዝም በል ካሌብ ዝም በል። በእውነት ውስጤ እንዴት እንደሚቃጠል ብታውቅ እንደዛ አትልም። እሺ ቤኪ፣ እኔ ሀሳቢ ይገባኛል። ግን አሁንም እኔ በቃ አሁን ቅድም እንዳልኩት ነው ጀነራላይዝ ማድረጉ ነው ትክክል ያልሆነው እንጂ ካሌብንም ስለው እንደነበረ ግን የምትለው ሀሳብ ትክክል ነው። ግን የተበላሸ የቱ ጋር መሰለህ? ለምንድን ነው እኔ እንዳለ አሁን ዘርግፊያችሁ ላውራ እንዴ? አባረሪያችሁ ብቻዬን ላውራ እንዴ? ቤት ውስጥ እንዳታወራ የምትሉኝ ለምንድን ነው? እኔ አወራለሁ። ቆይ ይሄንንማ ላውራ። በቃ ይቅር በሉኝ። ቁጥር 1 2 ጻፉ ያልኳችሁ ሰዎች ይቅርታ አርጉልኝና እኔ ላውራ። እንዴ ምንድን ነው? እንቅልፍ አስትታችሁኝ፣ ስራ አስትታችሁኝ እንደገና አታውራ የምትሉኝ ነገር ምንድን ነው? አወራለሁ እኔ። እሺ አሁን ታሪክ ስሙ፣ ዝም ብላችሁ ታሪክ ስሙ። ብዙ አላውራም እኔ። በጣም በአጭር ደቂቃ ውስጥ ነው የምነግራችሁ። 60-70 ደቂቃ ወስጄ ነው የምነግራችሁ። ስለዚህ ስሙ፣ ዝም ብላችሁ ጣጡ። ምን ሆነ መሰላችሁ? ቲክቶክ አይ በቃ አሁንማ አታውራ የምትሉ ሰዎች አሁን ተው።
አንድ ሰው ደግሞ አለ ኮሜንት ላይ ሆስት ዝም ብሎ ለምን ያወራል አወያይ ከሆነ ይላል። አወያይ ከሆነ አባዬ እኔ ይሄ እንትን መሰለ እንዴ ሰው ለሰው ፕሮግራም መሰለ እንዴ እኔ እንዴ አወያይ ምናምን አወያይ ከሆነ ምናምን አላለም። እሺ ሰው ላውራ ቶሎ አጠር አድርጌ ላውራላችሁ። ምን ሆነ መሰላችሁ እና ምርጫው ተጭበርብሯል እያለን እና ምንድን ነው መጀመሪያ ቲክቶክ ላይ ስንመጣ ላይቭ አክሰስ ሲጀምር ቲክቶክ ላይቭ እንገባ ነበረ። እንዳልኳቸው ይኸው እዚህ ጋር ቤኪ ስላለ ጥሩ ነው። እሱ ቤት ነው የገባ ነው ማለት ነው። እሱ ቤት ነው የጀመርነው። ቤኪ ትልቁን አንተ ትንሹ ነህ ትልቁ ነህ። እሺ እሱ ታላቄ ነው በለው እሺ እንጂ። ትልቁ ቤኪ እሺ እሱ የኔም ታላቅ ነው። ትልቁ ቤኪ ጋር እሺ እሱ ቤት ነበረ ፕሮግራም የምንጀምረው የጀመርነው። ኦኬ ላይቭ ሲጀምር እኔ አይጂ ላይ ነበርኩ። ከዛ በፊት ከአይጂ ነው የመጣሁት። አይጂ ላይ ነበር ላይቭ አክሰስ የነበረው። ስለዚህ እዛ ነበርኩ። ከዛ ከአይጂ ነው የመጣሁት ቲክቶክ ላይቭ ሲጀምር ማለት ነው። እናወራ ነበረ መንፈሳዊ ነገር ዝም ብሎ እንደ ላይክ እንደ ምን ልበላችሁ እንደ ባይብል ስተዲ አይነት ነገር እንደዛ ነገር ነው ስንጀምር የጀመርነው። እንደዛ አይነት ነው እና ግሩፓችን የነበሩ ሰዎች ብዙዎቹ የሉም አሁን እንዳልኳችሁ። ግን ያሉት ሰዎች አሁን ሶሻል ሚዲያ ላይ ያሉት ሰዎች ፓስተር አሊ አለ፣ ቴዲ አዋሳ አለ። ብዙ ሰዎች አያውቁም እሱን ነገር። እሺ ሌላ ማን አለ? ውቤ አለች፣ እሺ መሲ አለች። እንደዛ አሉ። ይቅርታ ስማችሁን ባልጠራ። እንደዛ ተሰብስበን እንደዛ ጀመርን። ከዛ በኋላ ትምህርት ጀመርን ተከፋፍለን ትምህርት ሳምንቱን ሙሉ መድበን ትምህርት እናረግ ነበረ። የትምህርት ጊዜ ነበረን በተለያየ ቶፒክ ላይ ማለት ነው። እኔ ሲጀምር እስካቶሎጂ ነው የጀመርኩት ወንድምየው የምታስታውስ ከሆነ እና ጥሩ ጊዜ ነበረን የዛኔ። በጣም ቲክቶክ ላይ አልተለመደም የዛኔ ላይቭ ላይ ዝም ብሎ ማክሲመም ሲመጣ ሰው 20-40 ሰው ምናምን እንደዛ ነው የሚመጣው። እኛ ትምህርት ላይ የዛኔ የነበራችሁ ሰዎች ምናልባት ታስታውሳላችሁ 700-800 ሰው ይመጣ ነበር የዛኔ ማለት የዛኔ 700-800 ያሁን 100,000 ሰው ማለት ነው። ብዙ ሰው ቲክቶክ ላይ አልገባም ነበር የዛኔ ማለት ነው። እና ብዙ ምርጫም ስለሌለው የዛኔ ሰው ይመጣ ነበር። መንፈሳዊ ነገር ያገኙ ሰዎች ኤቭሪዴ አሉ። ቁጥራችን ምናምን በጣም ብዙ ነው። አሁን ኤርሚያስ የዛኔ ሰብኮ የሆነ ነገር ሰብኮ ጌታን የምትቀበሉ ሲል 200 ሰው ምናምን 300 ሰው ምናምን ሁሉ ጌታን ይቀበል ነበር። እና የእሱ አገልግሎት በጣም ፓወርፉል ነበረ። በጣም ቆንጆ ነበር የመጣ ነው። ልክ እሱ ሲመጣ ግን ሌላ ደግሞ በጣም በአዲስ እንትን በጣም ከፍተኛ ነበር። በጣም እንትኑ ማለት ነው። እና በጣም ብዙ ሰዎች ጌታን ያገኙ ነበር። ጌታን ማግኘት ብቻ አይደለም ብዙ ሰዎች which is በዛ በተለይ ደግሞ ኦርቶዶክስ ቤተ እምነት ውስጥ ያሉ ሰዎች አገልጋዮች ጭምር ጥያቄዎችን ማንሳት ጀመሩ። እና ወደ መሬትም ነገሩ መውረድ ጀመረ። መሬት ላይም ጥያቄ ይዘው መሄድ ጀመሩ ምናምን እንደዛ በጣም ብዙ ነገር መሰራት ተጀመረ። ኦኬ በጣም ቆንጆ ጊዜ ነበረ ማለት ነው። ከዛ በኋላ ኤርሚያስ ከመጣም በኋላ ምንድነው አሁን ቅድምም ሲነሳ የነበረው አደወነ ሴት ግን ሀፍቱ አይ ቲንክ ሀፍቱ ሴት ይህን ካልኩኝ ማለት ነው። ለምሳሌ ኤርሚያስን ብዙ ጊዜ እሱ ራሱ ኤርሚያስ እኔ ትምህርት አልተማርኩም ምናምን ከ7 ነው ያቆምኩት ምናምን ይላል። እና አንዳንድ ሰዎች ስለ መለኮት የተማሩ ሰዎች ማለት ነው እንደዛ ሲያነሱ እሱን አያለው። አይ እሱ ተናግሯል 7ኛ ምናምን ዌል ኤርሚያስ አልተማርኩም ያለው ኑሮ ዘዴና እርሻ ትምህርት ነው እንጂ መጽሐፍ ቅዱስ አልተማርኩም አላለም። ኦኬ ሰው ኑሮ ዘዴና እርሻ የተማርን ሰዎች አለን። ለቡዲና ነው እሱ ለእንጀራ ነው ለሆድ ነው ተምረን የበላንበት ምናምን ነው። መጽሐፍ ቅዱስ ግን ተምሯል። ፎርማል የሆነ ስነ መለኮት ትምህርት ቤት ሄዶ ባይማርም መጽሐፍ ቅዱስን ተምሯል በአንድም በሌላ መንገድ ማለት ነው። እና ምንም ጥያቄ የለውም። አሁን የኤርሚያስን ላይ የእውቀት ጥያቄ የሚያነሳ ሰው አለ ብዬ አላምንም። which is እውነት ከሆነ ማለት ከልብ ከሆነ which is
ለአርጊመንት ቢያንሳ ወይ ተናዶ ቢናገርም ማለት ነው። እና እዚህ ፕላትፎርም ላይ እኔ በኤርሚያስ ልክ መጽሐፍ ቅዱስን የሚያውቅም የሚያብራራ የሚተነትንም ስነ መለኮት ሰው አላውቅም። ሆነስትሊ ስፒኪንግ እኔ ድሮ ምለውን ነው አሁን ደግም የምናገረው ማለት ነው። ሀፍቱ ሴት አጌን አይ ቲንክ አጌን ኤንድ አጌን በኤርሚያስ አበበ ልክ መጽሐፍ ቅዱስን የሚያውቅም የሚተነትንም ሰው እዚህ ፕላትፎርም ላይ የለም። ማንኛውም ቴዎሎጂያን ማለት 6ም 7ም 12ም ዲግሪ ይዘህ ልትመጣ ትችላለህ። ምናልባት ቸርች ሂስትሪ ላይ የሆነ አንዳንድ እንትኖች ላይ የተሻለ መረዳት ምናምን ሰዎች አሉ። የተለያየ እንትን ኢንተረስት ያለባቸው እንትኖች አሉ። እዛ ላይ ምናልባት ስፔሻላይዝ ልታደርግ ትችላለህ። ብዙ ኢንፎርሜሽን ሊኖር ይችላል። ግን እሱ መጽሐፍ ቅዱስን በደንብ የሚያውቅ ሰው ነው። በጣም የተማረም ነው፣ የሚያስተምርም ሰው ነው። እና እኔ ስኩል ኦፍ ቴዎሎጂ ለንደን የተማርኩት እኔ ኤርሚያስ ሲያስተምር ብሉይ ኪዳንን በተለይ ሲያስተምር ማስታወሻ ይዤ ነበር የምሰማው። የኔ ታላቅ ወንድሜ አለ፣ እሱ ማስተርስ አለው በስነ መለኮት። በጣም ለራሱ ለኤርሚያስ ነግሬዋለሁ ብዙ ጊዜ በፊት ማለት ነው። ምን አድርጎ ነው ይሄ ሰውዬ መጽሐፍ ቅዱስን ያነበበው ምናምን ነበር የሚለኝ ማለት ነው፣ ወንድሜ እኔ ጋር ደውሎ ማለት ነው። እና ናቱዬም እንደዛ በተደጋጋሚ በጣም እንደሚገርም ይነግረኛል በኤርሚ የመጽሐፍ ቅዱስ እንትን ላይ ማለት ነው። እና ሰው እሱን ለምን ወደዛ እንደገባው አላውቅም። እሺ አሁን ከትምህርት አንጻር ስለተነሳ ነው። ኤኒዌይስ ጥሩ ጊዜ ነበረ። ከዛ በኋላ እንደሱ ጥሩ እየሄደ ምን ሆነ መሰላችሁ? እነ ዴቭም ከመምጣታቸው በፊት ብዙ ሰው ልብ ያላለው ነገር አለ። እነ ዳዊት ከመምጣታቸው በፊት ሌሎች ሉተራንን ሰዎች ኦኬ፣ ድምፅ ሰማው። ኦኬ፣ ሌሎች እሺ፣ ሌሎች ሉተራንን የሚሉ ልጆች መጥተው ነበረ ቲክታክ ላይ ከነ ዴቭ በፊት ነበሩ። ምናልባት እናንተ ረስታችሁ ሊሆን ይችላል፣ አልረሳም። እኔ እውነቱን ነው የምናገረው ብያቸዋለሁ። መጡ፣ እነሱ መጡ። አንዳንድ ሰዎችም የስነ መለኮት ዝግጅታችን ጥሩ ነው ተምረናል ምናምን አሉ። ስናይ አያያዛቸውም ጥሩ ነው፣ በጣም ጥሩ ነው። ከኛ ጋር ነው የመጡት። ሲመጡ እኛ ጋር ነው የሚገቡት። እኛ ምን ማለት ከነሱ ተሽለን ሳይሆን እኛ ቀድመን ፕላትፎርሙ ላይ ስላለን ቀድመን ኦዲየንሱን ይዘናል። እነሱ ገና መምጣታቸው ነው፣ ሰው አያውቁም። እነሱን ሲመጡ አካሄዳቸውን አይተን ንግግራቸው ምናምን አይተን በቃ ኢምፕረስ ሆንን። በቃ ጥሩ ሰዎች ናቸው እነዚህ፣ ጥሩ ሊጠቅሙ ይችላሉ፣ መረዳታቸውም ጥሩ ነው፣ ከኛ የተሻለም ሊሰሩ ይችላሉ ብለን እንደዛ ነው ያሰብነው ማለት የተረዳነው። እና በቃ አብረውን እንዲሆኑ እድል ሰተናቸዋል ምናምን። ከዛ እንደውም የተወሰነ ጊዜ የተወሰንን ሰዎች በዛን ወቅት ማስታውሰው አይ በቃ እነዚህ ሰዎች ለምን ሃንድ ኦቨር አያደርጉም አልን። በቃ ጥሩ መረዳት አላቸው እና እንግዲህ በስነ መለኮት ትምህርት ቤት ያለፉ ሰዎች ናቸው። የተወሰነ ቀንም አይተናቸዋል ከኛ ጋር ሲያገለግሉ። ስለዚህ የኛ መኖርም አስፈላጊ አይደለም፣ ለምን ሰተን አንወጣም የሚል ሀሳብ ነበረኝ። እኔ እንደዛ አንስቼ ስምምነት ነበረ፣ በቃ እንተውላቸውና እነሱ ይቀጥሉ ብለን ማለት ነው። አስታውሳለሁ እኔ እና የተወሰኑ ሰዎች ኦፍ ሆነን ነበረ የዛን ጊዜ ማለት ነው። ግን አንፎርቹኔትሊ ኦፍ ሆነን ቼክ ለማድረግ ስንመለስ ከ2 ወር ከ3 ወር በኋላ ከኦርቶዶክሶች ጋር ከካቶሊኩም ጋር ከምንም ጋር ሲጨባበጡ አገኘናቸው። በቃ ልክ ነህ አንተም ልክ ነህ አንተም ልክ ነህ ሲባባሉ ደረስን። ከዛ እኛ ወንጌል ሰብከን ያመጣነው በጌታ የሆነ ህዝብ አለ። ግራ ተጋብተው እነሱ ይደውላሉ እኛ ጋር ይሄ ነገር እንዴት ነው እንትና እንደዚህ ያለ እንትና እንደዚህ ያለ፣ ኧረ እባክህ ምንድን ነው ስንመጣ ተቃቅፈው አገኘን ማለት ነው። ልክ ነህ አንተ ልክ ነው ምናምን። እንዴ እነዚህ ሰዎች በምን ተስማሙ ብለን ስንል መጽሐፍ ቅዱሱን ጥደው ፖሊካርፕና አትናቴዎስና ቀርሜሌዎስ ላይ ቀርሜሌዎስ ተራራ ነው ለክ አትናቴዎስ ምንድነው የሆነ ነገር የሚለው አለ እና ኤርሚ ማለት ነው እንደዛ የሚላቸው ነገር አለ። እንደዛ ምናምን ተባብለው በነዛ ተስማምተው ተጨባብጠው ምናምን አገኘናቸው። ከዛ ስንል ዘርበሉ ምናምን አሉን። እኛ አይ ልክ ነው እኮ ይሄማ እንደዚህ ነው እንደዚህ ነው ስናይ
ሊመጡ የነበሩት ሰዎች በሙሉ ቆሙ፣ እንዳይመጡ ሆኑ። እንደገና ከቤት ያሉትም ሰዎች አይ እንደዚህማ ከሆነ ምናምን ብለው የመግደርደር ምናምን አይነት ነገር አሳዩ ማለት ነው። ብንሄድስ አይነት ነገር አይ በቃ ስህተት እንደሰራን ገባን፣ አይ ለእነዚህ አይደለም ትተን እንዴት ልንወጣ እንችላለን አልን። ተቀበልናቸው። ኤኒዌይስ ከነሱ ማለት ነው። ስንቀበላቸው የዛኔ ጦርነት ውስጥ ገባን። ጦርነት ውስጥ በግልጽ ገባን። ጦርነት ውስጥ የገባ ነው በምንድን ነው? እነሱ በዛ የሁለት ወሮ አንትን ተመችታቸው ነበር። በዛ ፖዚሽን መቀጠል ፈለጉ። እኛ ግን አልፈቀድንላቸውም። ምክንያቱም እንዳልኩት እነሱ ወንጌልም ግድ የላቸውም። ሰው ቢድንም ባይድንም ግድ የላቸውም። ሰው ወደዚህ ቢመጣ ባይመጣ፣ ኦርቶዶክስ ቢሆን እስላም ቢሆን ምናምን ምንም ችግር የለም። ዋናው ላቭ ነው። ስክሪፕቸሩን አያውቁትም፣ ግን በትምህርት ቤት ያለፉ ሰዎች ናቸው። እንዳልኩ በደንብ አድርገው ቸርች ሂስትሪን የሚተነትኑ ጉባኤያትን የሚያስረዱ ምናምን እንደዛ አይነት ሰዎች ናቸው። ግን ምንም ጉዳያቸው አልነበረም። ሰው ይዳንም ይጥፋም ምንም ይበል ምንም ጉዳይ አልነበራቸው። ሰው የዛኔ እንደዛ ስናደርግ አጌኒስት ከኛ ጋር መጡ ማለት ነው። ከኛ ጋር አጌኒስት ሆኖ ጦርነት ውስጥ ገባል። ከዛ በኋላ ጦርነቱን የተቀላቀሉ ሰዎች አሉ። በእነሱ በኩል ሆነው በእኛ በኩል ሆነው ጦርነቱን የተቀላቀሉ ሰዎች አሉ። የቲክቶክ አገልግሎት ይሄ ነው የነበረው። የነበራችሁ ሰዎች አሁን የምለውን ታውቃላችሁ። ያልኩ ያለሁትን የነበረው እስካሁን ያለው የመጣሁበትን ነገር ታውቃላችሁ። ሰው በዚህ ዝርት ውስጥ አሁን በዘረዘርሁት ውስጥ ስነ መለኮት የተማሩ ሰዎች ወይም የስነ መለኮት ዝግጅታቸው ጥሩ የሆኑ ልጆች በጣም ቆንጆ ስራ የሰሩ የሚገርም ስራ የሰሩ በጣም ብዙ ስራ የሰሩ ሰዎች እነዚህ ብቻ ብዬ ልግለጠው አሉ። በጣም ደግሞ ያበላሹ ሰዎች አሉ። ኦብቪየስ ነው። እንደገና ደግሞ ያልተማሩም ሰዎች ስነ መለኮትን ያልተማሩም ያበላሹ ሰዎች አሉ። እንደገና ደግሞ በጣም ከሁሉ የተሻለ የሰሩም ሰዎች አሉ እና በሰሩ ባልሰሩ ሳይሆን ቅድም እንዳልኩ በተማሩ ባልተማሩ እንደዚህ በሚለው ሳይሆን ግን ሰዎች አሉ፣ ያበላሹ ሰዎች አሉ። ያበላሹት መቼ ነው? ያኔ ነው። ያኔ የእኛም እንትን ነበረ፣ የእኛም መዘናጋት ነበረ። የእኛ ናቸው ብለን ስላመንን ትንሽ እንትን ብለን ነበረ። ግን በዛ ውስጥ ያበላሹት ነገር ብዙ ነገር አለ። እስካሁን ጠባሳው የሚያስነክሰን ያኔ እንትን ያልነው ክፍተት ነው። አሁን ይህንን ብዬ ልጨርስ ነው። ዋናው ለምንድን ነው የመጣ ነው። አሁን ሶሻል ሚዲያ ላይ ስንመጣ ለምንድን ነው የመጣ ነው? አሁን እሱ በቃ ከተመለሰ ሁሉ ነገር ያበቃል። ለምንድን ነው የመጣ ነው? ሶሻል ሚዲያ ላይ ለምንድን ነው የመጣ ነው? ቲክታክ ላይ ለምንድን ነው የመጣ ነው? ለማገልገል ነው? ነፍሳትን ወደ እግዚአብሔር መንግስት ልንጠራ ነው? እሺ ክርስቲያን አማኞች ላይ የዳኑ ሰዎች ላይ እነሱ ላይ ትኩረት አድርጎ መሰረታዊ የሆነው በክርስትና እምነት እውቀት ላይ እንዲበረቱ ማድረግ ነው? እነሱን ማስታጠቅ ነው? ለምንድን ነው የመጣ ነው? ፌም ነው? ዝነኛ ለመሆን ነው? ገንዘብ ለማግኘት ነው? ለምንድን ነው የመጣ ነው? አሁን እሱ ከተመለሰ ሁሉ ነገር ይመለሳል። አሁን ይህንን የምንለካው እኛ ኤፍሬም ለምን መጣ፣ አበበ እንዴት መጣ፣ የለ በምን መጣ ምናምን እሱ እንትን የምንለው ነገር አይደለም። ልናውቅ የምንችለው በአንድ ነገር ነው። ልብና ኩላሊትን መርምረን ሳይሆን ማለት ነው። ልክ ኢየሱስ እንዳለን በውጤት ነው። ውጤት እንትና በአገልግሎቱ ምን እያፈራ ነው? ነፍሳት እንዲድኑ የዳኑ ነው። ትክክል። የአዘኑ እየተጽናኑ ነው። የወደቁ እየተነሱ ነው። ባክ ያደረጉ እየተመለሱ ነው። መሰረታዊ ክርስትና ትምህርት በደንብ ያልተረዱ ያልገባቸው ምናምን ከውጭ የሚመጣ ጥያቄ እሱን እየመለሰ ነው። ጥያቄ ላላቸው ሰዎች እሱን እየመለሰ ነው። እንደገና ከውጭ ደግሞ ለሚመጣው የተለያዩ ደግሞ ጥቃቶች ለዛ ደግሞ ዝግጅት አድርጎ እሱን እየመለሰ ነው፣ እየተከላከለ ነው። በውጤት ነው የሚለካው ሰውየው እንዴት መጣ፣ ለምን መጣ ምናምን የሚለው ነገር ማለት ነው። እና ያው እንግዲህ ታሪክ እሱን እንትን ይላል ማለት ነው። ሁሉ እንትን እያለ ስለሆነ ማለት ነው። እና ቤኪዬ ይህን እኔ እንደዚህ ነው እንትን ምለው
በዚህ ቢሆን ጥሩ ነው። አንተም እንዳልከው ማለት ነው። ይሄ እንትን ያለው የተማረው ያልተማረው እንደዚህ እንደዚህ ሳይሆን በቃ ያበላሸ ያለ ትክክል የሰሩ አሉ፣ እንትን ያሉ አሉ፣ እንትን ያለው አሉ። ሶ በዛ ደግሞ መናናቅም አስፈላጊ አይደለም። መከባበር አስፈላጊ ነው። እንዳልኩት ስነ መለኮት 2 ዲግሪ የሰራው ሰው 1 ዲግሪ ያለውን ሰው አንተ ዝም ብለህ ነህ ምናምን ማለት የለም። ምንም ያልሰራውን ደግሞ 1 ዲግሪ ያለው ሰው አንተ ትክክል አይደለም ምናምን እኔ እንደዛ ማለት አያስፈልግም። ውድድር ካስፈለገ ደግሞ በሰርተፍኬቱ ሳይሆን በስራ ቢሆን ጥሩ ነው፣ በውጤት ቢሆን ጥሩ ነው። እሱ ነው ጠቃሚ ምን አረክ በሚለው ማለት ነው። እና በዚህ ሴንስ ቢታይ ጥሩ ነው ብዬ ነው ማምነው። እሺ ተባረኩ። ለምን እኔ እንትን እንደምል አላውቅም እያሉ ማለት ነው። ቤተክርስቲያንን እስከ መምራትም ደርሰናል። እንዴት ነው ነገሩ? እኔ አሁን ስለ እኔ ብጠይቀኝ መጋቢውን ሁሉ አገልግያለሁ። ትልቅ ጉባኤ መርቻለሁ በዋና መጋቢነት። ምንድን ነው የምትነግረኝ? ማለት እስከ ታች ድረስ ወርደን ብዙ ስራ ሰርተናል። 1 2 እያልን ትምክታችን እንድንቆጥር አታድርጉን ባካችሁ። ተዋውቀን ደግሞ አስተያየት ብንሰጥ ደግሞ የተሻለ ነው። አሁን ስለ እኔ ሳታቅ ይሄን ያህል ክሌም ስታደርግ እኔ ለአንተ ነው ማፍረው። እና እንተዋወቅ ወንድሜ እባክህ። ሁለተኛ ከመጣው ጀምሮ ስለ እኔ ስላነሳ ከመጣውበት ጊዜ ጀምሮ እኔ በምንድን ነው የምታወቀው? እስቲ ንገረኝ እባክህ። ወንድሞችን ሳስታርቅ አይደል እንዴ ነበርኩት? ምንድን ነው ሳርቅ? ይሄ አንድ ስለ ማርያም ዘላለማዊ ድንግልና ያወራሁት ነገር አለ። በደንብ አድምጡኝ። ዘላለማዊ ድንግል ፐርፔቹዋል ቨርጂኒቲ ያወራሁት መቼ ነው? ከኦርቶዶክስ ወንድሞች ጋር ከ2 ሰዓት 3 ሰዓት በላይ ከመምህር አሁን ስሙን ዘነጋሁት ከመምህር ቄስ ዲበኩሉና ከአንድ መምህር ማነው ባካችሁ ጠፉብኝ፣ በጣም የሚታወቁ ሰው ናቸውና ከእሳቸው ጋር የወንጌላውያን የነገረ ማርያም እሳቤና የኦርቶዶክሶቹ በሚለው ዲስከሽን በጣም ሰፊ የሆነ ዲስከሽን አድርገን ብዙ ሙግት አድርገን ከተወያየነው ውስጥ አንዷ ብቻ ተነጠላ ወጣች። እንዴት ፖለቲሳይዝ ነገሮች እንደሚደረጉ ይሄ ሉትራን እንዴት ነው የሚያምኑት ከተባለ ሉትራን በመጽሐፈ ስምምነታቸው በማርያም ዘላለማዊ ድንግልና እንደሚያምኑ የሚናገር ፎርሙላ ኦፍ ኮንኮርድ ላይ ያለውን አርቲክል በማንሳት እንዲህ ያምናሉ በሰነዳቸው፣ በታሪካዊ ሰነዳቸው። ግን ይህን ደግሞ በቀጣይ በነበረን የግሩፕ ዲስከሽን አንስተነዋል። ዲያስፖራ ነው ምን ማለት ነው? ምንም እንኳን በመጽሐፈ ስምምነት ላይ ቢቀመጥም የሉትራን የሆኑ ሰዎች አለመቀበልም መቀበልም ይችላሉ። ዋና መሰረታዊ አስተምሯችን አይደለም። ይሄንን መናገር ማለት እንዲህ መጽሐፈ ስምምነት ላይ አለ ብሎ መናገር ጉዳዩ እንዴት ነው ብሎ መጠየቅ ይጠይቃል። እንዴት ነው የሚታየው በሉትራን ዘንድ የማርያም ዘላለማዊ ድንግልና የሚለውን ማወቅ ይጠይቃል። ተረጋግቶ እንደ ዋና ነገር የማይያዝ ነገር ግን በሉትራን ትምህርት ዲያስፖራ ማለት በቃ ትክክል አይደለምም ትክክል ነው የሚል ጀጅመንት ውስጥ አንገባ፣ ግን ግለሰቡ ሊይዘውም ላይቀበለውም ሊቃወመውም የሚችል በቃ ኩነኔ የሌለበት አቋም ማለት ነው። ለምሳሌ አሁን በተለያዩ ጉዳዮች ላይ ዲያስፖራ የሆኑ እንትኖች ኢሹዎች አሉ። አንዳንዴ ለመወሰን የሚያስቸግሩ ባይብል ኤክስፕሊሲትሊ በግልጽ ያልተናገራቸው ነገሮች አሉ። እነዛ ነገሮች ላይ ዲያስፖራ እንትላል እና የማርያም ዘላለማዊ ድንግልና የሉትራንን ፐርስፔክቲቭ ንገረን ሲባል ያንን ፐርስፔክቲቭ ከማውራት አንጻር እንዲህ ያምናሉ ድንጋጌው ላይ አለ ከማለት አንጻር አንስቻለሁ። ይሄን ደግሞ እንዴት እንደምንመለከተው አሁን ተናግሬያለሁ። እንግዲህ ከሆርስስ ማውዝ ይላል ፈረንጅ፣ ከኔ ከፈረሱ አፍ እንደሚል ከኔ እየሰማ ነው። ይሄ ግን ከብዙ ዲስከሽናችን ውስጥ እንደ ወንጌላውያን የወንጌላውያን ክርስትና ወክሎ እንደተከራከረ በእነሱ አቅጣጫ ለምሳሌ የማርያምን እርገት በሚመለከት መጽሐፍ ቅዱሳዊ እንዳልሆነ የመሳሰሉ ስለ ማርያም ሜዲዬሽን በሚመለከት ሌሎች ጉዳዮችን በሚመለከት ብዙ ነገሮችን አንስተናል። ዲስአግሪ ያደረኩባቸው ከፍጥረት ከእግዚአብሔር በታች ከሰው በላይ የሚል ኖሽን ቢብሊካል እንዳልሆነ ምንም መሰረት እንደሌለው ስንት ሰዓት ሙሉ የተከራከርነው ተትቶ እቺ ብቻ ተወሰደችና ፖለቲሳይዝ ተደረገች። በጣም የሚገርም ነው።
እቺ ፖለቲሳይዝ ተደረገችና አዚፍ አንድ ጦርነትና ጠብ የሚፈልጉ ሰዎች የሚወስዱት ምንድን ነው ጥያቄው። ተወስዶስ ምን ተሰራ? ይሄ ነገር አሁን ስንት ቀናት አከራከረን፣ አሟገተን። እኔ አልተሟገትኩም አክቹዋሊ፣ ግን ቲክቶኩ ላይ ምን ያህል ቀናት ከረመ? የስንት ንትርክ ምክንያት ሆነ ይሄ ንግግር። ከዛች አጀንዳ እየተሰጠን ነው። እኔ ቲክቶክ ላይ እየተነታረክን ያለ እቺ ነገር ተናግሬ ያለው በዚህ ነገር ዙሪያ ላይ ያለውን ደግሞ ዳራ ይኸው አስቀምጫለሁ። ከዛ ውጭ ወደ ቲክቶክ እኔ ስመጣ ያሉ ወንድሞችን በማስታረቅ ረገድ አልፎም ሄዶ ክፍተቶችን ከመሙላት አንጻር በጋራ አንድነት እንቁም ከማለት አንጻር ሀሳብ ሰጠው እንጂ የቱ ጋር ነው ብጥብጥ ስናመጣ የታየው? እስቲ ተጨባጭ የሆነ ይሄ የሚባል ማስረጃ እስቲ ቤኪ ንገረኝ። እንደው ተሳስቼ ከሆነ ይኸው ሁሉ ህዝብ ባለበት 557 ሰው ባለበት እኔ ይቅርታ ጠይቃለሁ። የቱ ጋር ነው እኔ የክርስቶስን አካል ስከፋፍል ያየ? የቱ ጋር ነው የሐሰት ትምህርት ሳስተምር ያየ? የሐሰተኛ አስተማሪዎች ናቸው ስላልክ ማለት ነው። እና እባካችሁ አንዳንዴ ስለምናውቀው ሰው ብናወራ የተሻለ ነው። ሌላው ቲክቶክ ላይ እኮ እኛ ከመምጣታችን በፊት ቅድም ተናግሬያለሁ፣ ከ10 ዓመት በላይ በፌስቡክ ብዙ ስራዎችን ስንሰራ የነበርን ሰዎች ነን። 1 2 3 4 ብዬ ልጠቅሳቸው የምችላቸው ሰዎች አሉ። እንደው እውነቱን ተናገር ከተባለ በፌስቡክ ላይ ራሱ ከነ ዘላለም መንግስቱና ከነ ተስፋዬ ሮበሌ በኋላ ጥቂት ሰዎች ነው ማስታውሰው ፌስቡክ ላይ ዕቅበተ እምነታዊ ጽሁፎችን በመጻፍ ረገድ። ፌስቡኩ ላይ ራሱ ቀደም ብለን አፖሎጀቲክ አርቲክሎችን በመጻፍ ብዙ ዋጋ ይከፈልን ሰዎች አለ። እዚህ ጋር ብቻ እንደመጣን አናስብ። ለአካሉ ብዙ ስራ ስንሰራ ነበር። ስለዚህ ያ ሙሉ ኮምፕሊት ኖሌጅ ኑረን ስለኛ ፕሮፋይል ደፍሮ ከመናገር በፊት ጥንቃቄ ይጠይቃል። ካለበለዚያ የምትናገረው ወንድምህን የሚያሳዝን ነው የሚሆነው። ያው ስላንተ አላቅም፣ ስለዚህ አልናገርም፣ እቆጠባለሁ። አሁን በሰጠው አስተያየት ዙሪያ ነው አስተያየት የሰጠሁት። ለማንኛውም ጥንቃቄ እናድርግ ስለ ንግግራችን። ቴንኪው። እሺ ፋይናሊ ቃሌ በጣም እየወጣ ይቅርታ አድርጉልኝ፣ እየወጣ እየገባ ከመጀመሪያ ነበረ እና ኔትወርክ እያስቸገረው ነው መሰለኝ እና እሱን ድል እንስጠው። እሺ እሰማለሁ አለሁ። እሰማለሁ። እሺ ሰላም ብያለሁ። አሁን ግን ራሴን ፍትህ ለቃሌ ብዬ ልጽፍ ነበር። ሰላም ብያለሁ ሁላችሁ። ተፈታል። በጣም አጭር አድርግና 3 ሰዓት በቃ ይበቃኛል። 3 ሰዓት ያው ካልጨረስኩ 1 ሰዓት ይጨመርልኛል። የወጣው ምናምን የነበረበት ምክንያት ትንሽ ቢዚ ስለነበርኩኝ ምናምን ነው፣ ስራ ላይ ሆኜ ስለምሰማችሁ ነው። እንግዲህ ብዙ ነገር ሰማሁና ከዛ የትኛው ላይ እንደማወራ ግራ ገባኝ። ምክንያቱም አስቀድሞ ኦሪጂናሊ ላወራ አስቤና በጣም ቸኩዬ የነበረው እዚህም ባለፈው ጀምረን ያቋረጥነው ነበር ከዴቭ ጋር እና በመካነ ኢየሱስ ጉዳይ ላይ ነበር፣ መጀመሪያ አካባቢ ማለት ነው፣ በመግለጫው ጉዳይ ላይ ነበር እና ኤፊ በሱ ጉዳይ ላይ በጣም አሪፍ ነገር ነው ያወራኸው። በጣም እኔ የምስማማበት ጉዳይ ነው እና እሱ ላይ ጊዜ ኖሮም በደንብ እናወራለን ብዬ አስባለሁ። እዚህ አሁን እየሰማው ነበረ እና በተለይ እዚህ ያለን ሰዎች ቅድም ኤፊም እንዳለው ዓላማችን ወንጌል መስራት ነው ብዬ አስባለሁ። በቃ ኢየሱስ ነው። ዝም ብዬ እያሰብኩ ነበረ ገስት ላይ ጌታ ቢመጣ ቁጭ ቢል ምን ያህሉን ነው ችለን የምናወራው? ካወራነው ውስጥ ምን ያህሉን ነው ችለን የምናወራው? በየትኛውስ ነው ደግሞ ፊቱን ይበራልን ብዬ እንትን እያረኩ ነበር፣ እየጠየቅኩ ነበር ራሴ ማለት ነው። አሁንም እሱን ላለማድረግ እጠነቀቃለሁ። ግን እንደው በቃ እዚህ የምናወራው ነገር በሙሉ ስለ እግዚአብሔር መንግስት መሆን ስላለበት አሁን እያነሳን ያለናቸው ነገሮች ደግሞ ቀጥታ ወደዛም ሊድ የሚያደርጉ መሆንም አለባቸው ብዬ አስባለሁ። ያው ሁላችንም ራሳችንን ዲፌንድ የምናደርግበት እና እዚህ ጋር እኛ ያደረግነው ነገር ልክ ነው የምንልባቸው፣ እዚህ ጋር ልክ አይደለም ምናምን የምንልባቸው ነገሮች ይኖሩ ይሆናል። አንዱ ትራዲሽናል ልዩነቶቻችን ላይ እንትን እያደረግን ሪፍሌክት እያደረግን ያለው ነገር ነው ብዬ አስባለሁ እና እሱ ላይ ቆየት ብዬ ላውራ። ያው ሉትራን ወገኖች መጡ፣ ስለ ትራዲሽናቸው አስተማሩ። አፕሮቻቸው ልክ አይደለም፣ እንደዚህ አይደለም
ብለን ያወራን ሰዎች ነበርን። ኃይለ ቃል የተነጋገርን ሰዎች ነበርን። ፐርሰናል የተነጋገርን ሰዎችም አለን። እንደዚሁም ይሄ ያው ጀስት ሰዎች ስለሆንን ነገም ልናደርገው እንችላለን። መልሰን ይቅርታ ተጠይቀን መቀጠል እንችላለን ብዬ አስባለሁ። ግን ትራዲሽን ልዩነቶች እና ከዛ ደግሞ እኛ ራሳችን እነዛ ልዩነቶች የወሰድንበት ኤክስቴንት በጣም ልዩነት አላቸው ብዬ አስባለሁ እና በተለይ ትራዲሽኖችን አንስተን ስናወራ መጠንቀቅ አለብን። በጣም ትልቅ ቶክሲክ የሆነ ነገር የተፈጠረው እንደዛ ነው ብዬ ነው እንትን የማለው። አሁንም ቅድምም ፐርሰናል የሆኑ ነገሮች እዚህ ጋርም ሲነሱ ነበር፣ በጣም ፐርሰናል ተደርገው ሲነሱ ነበር። ሶ ትራዲሽኖቻችን ልዩነት አላቸው። ኦፍኮርስ እነዛ ነገሮች በእግዚአብሔር መንግስት ውስጥ እንደ የተለያየ ስፍራ የሚያሰጡን አይደሉም። ሉትራኖች በቀኝ ፔንቴኮስታሎች በግራ እንትኖች ደግሞ ሪፎርምዶች በዛ በፊት ለፊት ምናምን አይባልም ማለት ጌታም እሱን እንትን አይሰጠንም እና በዛ መንገድ ስለማይሆን መጨረሻችን እሱ ስለማይሆን ትራዲሽኖቻችን ሪሊ በጣም ሃምብል በሆነ መልኩ ነው ፕሬዘንት መደረግ ያለባቸው። እሱ ወደ ኦፌንስ እንዳይሄድም መጠንቀቅ አለብን። ትራዲሽንን አንስቶ አንድ ሰው የሆነን ትራዲሽን ፔንቴኮስታሊዝም ሊሆን ይችላል፣ እኔ ወደዛም በጣም ስለማደላ ማለት ነውና ሲነካ እና የሆነ ማይሆን አይነት ነገር ሲሰጠው ካየሁኝ እነሳለሁ፣ አወራለሁ፣ ምላሽ ይሰጣል፣ እንትን ላደርግ እችላለሁ። ራሱ በጣም አውትሬጂየስ ልሆን ይችላል። ሉትራን ሲነሳ ሉትራኖች እንደዛ ሊሆኑ ይችላሉ። አሁን ትራዲሽን ተነስቶ አጋንንታዊ ሲባል ረጅም ጊዜ ነበር፣ እንደዚህ ሲባል ነው። ትራዲሽኑ ተነስቶ ትራዲሽኑን ምናልባትም እንትን ያደረጉ ኢግናይት ያደረጉ ሰዎችም ያስተማሩት ትምህርት ተነስቶ እሱ ላይ ፕሮፐር ክሪቲሲዝም ሲሰጥ ማየት በጣም እንትን ልሳን ሲነሳ ከዛ ቻይንኛ ተብሎ ይመጣል ማለት ነው። ልሳን ጂበሪሽ ምናምን ተብሎ ይመጣል። ባለፈው ከዮሲ ጋር ሳሚ ኤቢ ምናምን ያደረጉት ንግግር ነበር፣ ውይይት ነበርና በቃ ከእንደዚህ አይነት ነገር ጽድት ያለ ማለት ነው። ፔንቴኮስታልን ማጥቃት ሲፈለግ በቃ ልሳን ተብሎ ይነሳል። ከዛ በኋላ እሱ ላይ በደንብ ተደርጎ ይወቀጣል ማለት ነው። ምንም ለህዝብ የማይጠቅም ሰዎችን ግራ የሚያጋባ ነገር ሆኖ ይመጣል። ሉትራን ሲነሳ እንደዛ፣ ሪፎርምድ ሲነሳ እንደዛ አይነት ነገሮች ስላሉ በጣም ሲሪየስሊ ጥንቃቄ ማድረግ አለብን ብዬ አስባለሁ እና አንዱ ትልቁ ችግራችን እሱ ላይ ነው ያለው። አሁን የመካነ ኢየሱስን ጉዳይ ዲስማች ምንድን ነው ያደረሰው ሲባል እነዚህን ነገሮችም ዋይዝሊ ያለመውሰዳችን ነው ብዬ አስባለሁ። በመካነ ኢየሱስ መግለጫ ላይ አሁን በጣም ሪዘርቭድ በሆነ ልክ አይደለም ብዬ ስትሮንግሊ የማስብ ቢሆን በጣም ስትሮንግሊ ነው የማስበው። ግን አት ዘ ሴም ታይም ደግሞ እዚህ ጋር ስለ ትራዲሽኖች ያለንን ምልከታ ደግሞ አንዳንድ ቦታ ላይ ኔጌቲቭሊ መቃኘታችን እሱን ችግር አምጥቷል ብዬ ስለዚህ ትራዲሽኖችን ፕሬዘንት ስናደርግ የምናደርግበት መንገድ በጣም ወሳኝ ነው። ከዛ በኋላ ደግሞ ፐርሰናል ማድረግ ነገሮችን ፐርሰናል እያደረግን ደግሞ እንትን አድርገናል ቀጥለን ቅድምም ሲነሳ ነበረ። ኤፊ ጥሩ አስቀምጦታል። ቴዎሎጂ የተማረ ሰውና ኢንፎርማል ቴዎሎጂ ያልተማረ ሰው ኢንፎርማል ቴዎሎጂ ያጠና ብዬ አስቀምጠዋል። ኢንፎርማልና ፎርማል ቴዎሎጂ ብለን እናስቀምጣቸዋል። ኢንፎርማል ቴዎሎጂ ላይ የቆየ ሰው ምንም የማይሰራ በቃ፣ ፎርማል ቴዎሎጂ ያጠና ሰው ደግሞ በቃ ለእግዚአብሔር ኤሊት አንድ እርምጃ የቀረበ ምናምን እንደሆነ አድርገን የምናስብ ሰዎች አይደለም። አት ዘ ሴም ታይም ደግሞ ቴዎሎጂ የተማሩ ሰዎች ከመጡ ወዲህ የሚለው ኮኖቴሽን በጣም አደገኛ ኮኖቴሽን ቴዎሎጂ የተማረውም ሰው በትክክል በተማረበት መልኩ እግዚአብሔር እንዲሰራ ባሰማራው ቤተክርስቲያን ኢምፓወር ባደረገችው መልኩ መስራት አለበት። አት ዘ ሴም ታይም ደግሞ ያልተማረውም ሰው ደግሞ ኢንፎርማል ቴዎሎጂ ያላቸው ቴዎሎጂ ትምህርት ቤት በር ያላለፉ ግን ከኔ በእውቀትም በምንም የሚበልጡ ሰዎች አይቻሉ። ሁሉም ነገር በሀምብልነስ መሆን አለበት፣ እንደ እግዚአብሔር ቃል መሆን አለበት፣ ለእግዚአብሔር መንግስት በሚጠቅም መንገድ መሆን አለበት ብዬ። ስለዚህ ቴዎሎጂ የተማሩ ሲባል ያልተማረ ህዝብ አለ እየተባለ ነው ያለው። እኔ እንደዛ አላ ቴዎሎጂ የተማረና ያልተማረ ብዬ አላስቀምጥም። ፎርማል ቴዎሎጂ ውስጥ ያለፈ ሰው አለ፣ ኢንፎርማል ቴዎሎጂ ውስጥ ያለፈ ሰው አለ። ሁለቱም ለእግዚአብሔር መንግስት በሚጠቅም መልኩ ራሳቸውን ካላስቀመጡ እኔነት ከገነት እኔ የተናገርኩት ልክ ነው ብዬ ስወጣ ልክ አይደለህም ለሚለው ምላሽ ለጽድቅ ያልቆመ ብዬ ልክ አይደለህም ያለኝን ሁሉ መቃወም ከሆነ ይሄ በጣም በቃ ብዙ እንትን ውስጥ ነው ህዝቡን ነው ኮንፊውዥን ውስጥ የምንካተው ብዬ አስባለሁ። ስለዚህ ትራዲሽኖች ዋይዝሊ አለመያዛቸው፣ ነገሮች እንደዚህ ፐርሰናላይዝ እየተደረጉ መሄዳቸው ትክክል አይደለም። እሱ ነው ችግር እያመጣ ያለው እንጂ እዚህ ጋር ቪውስ መነገራቸው ምልከታው ትራዲሽኖች መነገራቸው ምንም እንትን አይደለም። ቴዎሎጂ እየተባለ እየሰማው ስለሆነ ቴዎሎጂ ትምህርት ቤት ምናልባት አሉ የሚባሉ ምልከታዎችን አምጥተን እዚህ ብናወራ ሲምፕሊ በቃ ቤተክርስቲያን ራሷ ልታግደን ትችላለች ራሱ ማለት
የኔ ቤተክርስቲያን ልታገደኝ ትችላለች። አውጥቼ እዚህ ቴዎሎጂ የተማርኩትን ሁሉ ባወራ ማለት ነው። ሶ እንደዛ አትዩት። ቴዎሎጂ የተማሩ ምናምን ተብሎ ዳይኮቶሚ መስራት ጥሩ አይደለም። ያልተማረ አለ እያላችሁ ነው። እሱ ደግሞ ትክክል አይደለም። ከዛ ደግሞ ፎቶ ለጥፎ ይዞ መግባት እንግዲህ የምታስቡትን ነገር ሁሉ እንድናወራ እየፈቀደ ያለ ይፊና፣ ስለዚህ ማስበውን ነው የማወራው። ከተሳሳትኩ ደግሞ እታረማለሁ። ፎቶ የሆነ እንትን ይዞ ግለሰብ ይዞ ላይቭ መግባት እንደዛ ማድረግም ትክክል ነው ብዬ አለ። በጣም የማደንቃቸው ሰዎች አሉ። በደንብ በቃ ዲሰንት በሆነ መልኩ ትምህርታቸውን የሚያስቀምጡ ይሳሳቱ አይሳሳቱ፣ ትክክል ናቸው ትክክል አይደሉም፣ እሱ እዛው ውይይት ውስጥ የምንፈታው ነገር ነው። በቃ ሉትራን ያልሆንኩት ሉትራኖች የተሳሳቱት ነገር አለ ብዬ ስለማምን ነው። ፔንቴኮስታል የሆኑት ያልሆኑት የተሳሳተ ነገር አለ ብለው ስለሚያምኑ፣ ሪፎርምዶችም ጋርም ተመሳሳይ ነገር። ስለዚህ እሱ ነገር እንዳለ ሆኖ ነገር ግን ልክ እንደዚህ ፎቶ ይዞ መግባት እንደዚህ ምናምን ቅድምም እየተወራ ስለነበር ማለት ነው እኔ እሱ ነገር በጣም ቶክሲክ ነው። በቃ ፎቶዬን ይዘህ ገባ በቃ ከኔ ጋር ነው ችግርህ እንጂ እኔ እንትን ከማራምደው እሳቤ ጋርም አይደለም፣ ሀሳቡ ላይም አይደለም። እኔ ላይ ነው ያተኮርከው ማለት ነው። እኔ ላይ ነው ያተኮራችሁት ማለት ነው። ዋጭ እኔ ሊላችሁ ከገባችሁ ባለፈውም እየተነሳ የነበረ ነገር ነበረ። ለምን እንትና ቤት ገባችሁ ምናምን ተብሎ የተነሳ ነገር እንደነበር ሰምቻለሁ። ማንም ቤት አይመርጥልኝም ማለት ማንም አይመርጥልኝም። ወንድሜ ከሆንክ በውስጥ ነው የምትጨርሰው ከኔ ጋር አስቀድመህ እንጂ በምንም ተአምር የሆነ ነገር ይዘው ወጥተህ በግለሰብ ደረጃ ግለሰብን ይዘው ወጥተህ ፎቶ ይዘው ወጥተህ ወንድምን ተሳድበህ ስትጨርስ ለእግዚአብሔር መንግስት ነው እየሰራ ያለው ልትለኝ አትችልም። አልሰማም ብሎታት እንደዛ ብሎታት በውስጥ ነው የምታወራኝ፣ እንደ ወንድም በውስጥ ነው የምታወራኝ። እዚህ ያሉ አንዳንድ ሰዎች አሉ በውስጥ እጅግ በጣም የሚጮህብኝ ምናምን በጣም የምናገራቸው ሰዎች አሉ በውስጥ እዚህ የምንተናነቅ ሰዎች ነው ብዬ ነው የማስበው። ወደ ውጭ ጭራሽ ግጭታችንን አውጥተናል። ግን ደግሞ በጣም በውስጥ የምንከራከረው የምናወራው ነገር እጅግ በጣም ሃርድ ነው። ግን ደግሞ ውጭ አያወጡኝም፣ ውጭ አላወጣቸውም። ስለዚህ አም ሴፍ እነሱ ቤት ገብቼ ስቀመጥ ሴፍ ነው። በቃ እኔ ቤትም ሲመጡ ሴፍ ናቸው አለ። ለምን ሲባል በቃ ይሄ ዲጂታል አቤት የለም በቃ እነሱ ጋር እኔን ዲጂታል አቤት ብዬ ጠራው። ስለዚህ ፎቶ ተይዞ አይወጣም። በቃ ይሄ በጣም ቤዚክ የሆነ ክርስቲያን ነገር ነው የምናወራው። በግለሰብ ደረጃ ሰዎችን እንትን ማድረግ ሰዎችን አታክ ማድረግና በዛ መልኩ የሆነ ትርፍ ለማግኘት መሞከር አደገኛ ነገር ነው ብዬ ነው። ይሄ ፖይዝኒንግ ዘ ዌል ይባላል። ጀስት ሪፎርሜሽኑ መግቢያ አካባቢ ላይ የነበሩ ሰዎች በደንብ እንትን ያሉታል። በተለይ ደግሞ ወደ በኋላ ላይ ምን ሄንሪ ኒውማን ምናምን የሚባሉ አሉ ከፕሮቴስታንቱ የወጡና ወደ ሌላ እምነት እንትን ያደረጉና ፊሊፕ ሻፍ እነሱ ሲከራከሩ ሄንሪ ኒውማን አንዴ ሻፍን እንደዛ ብሎታል። በቃ አሁን ዩ ፖይዝን ዘ ዌል አለ። በቃ ራሱን እኔን ተናግረኸኛል፣ እኔን በግለሰብ እንትን ብለኸኛልና ማንም ሰው እንዳይሰማ ይፈልግሃል ማለት ነው። ሀሳቤን ማንም እንዳይሰማው እኔን አታካርጋል ማለት ነው። እና ዩ ጀስት ፖይዝን ዘ ዌል ሲ እንደዛ ነው የሚሰማው እንደዚህ ሲደረግ ማለት ነው። ሶ የማንንም ፎቶ ይዤ መውጣት አላማ የለኝም፣ ሀሳብ የለኝም። ጌታ እንትናን ስለተናገርኩለት እኔን አይሸልመኝ፣ በጭራሽ አይሸልመኝ። ተባረክ እንትናን ስለተናገረ አይለኝም። እንዲህ በ10 ከተማ ላይ ሆነ አይለኝ። ባለፈውም ብየዋለሁ እንደዛ አይለኝ። የሆነን ሰው የሆነን ትራዲሽን አታክ ስላደረኩኝ ሶ ግን ሃይሊ ክሪቲካል በሪፎርም ትራዲሽን ሃይሊ ክሪቲካል ሉትራኖች ላሉ አንዳንድ ትምህርቶች ግን እነሱም ጋር ያለውን ነገር አክብሬ እቀበለዋለሁ። በዛ ደረጃ ከተመጣ ውይይቱን እናደርገዋለን። ትላንትና ከነሙሌ ጋር ሪፎርምድ ቨርሰስ አርሜኒያን ትራዲሽን በደንብ ነበር ስንወያይ ነበር። ረጅም ሰዓት ወስደን ስንወያይ ነበር። ሰዓት አጥሮኝ ራሱ ወጥቼ ማለት ነው። ሶ እንደዛ ማድረግ ይቻላል። እሱን እየበጠበጠብን ያለው ምንድን ትራዲሽንን ማጠልሸት ከመሬት ተነስቶ የሆነን ትራዲሽን ነጥሎ አጋንንታዊ ብሎ መጥራት ከሆነ ከእንትን ጋር ኢኩዌት ማድረግ ከሌላ ባዕድ የሆነ ትምህርት ጋር እንደዚሁም ደግሞ ተነስቶ ግለሰብን ማጥቃት ግለሰብ ላይ ፎቶ ለጥፎ መሄድ እንደ አንዳንድ ሪከርደሮቻችን እዛ ማለት ያሉት ጎረቤት ያሉት ሪከርደሮቻችን አይነት ማለት ነው። ኦኬ ይሄ ደግሞ በጣም ስህተት በቃ ለእግዚአብሔር መንግስት የሚሆን አይደለም። ኪንግደም ሜንታሊቲ በቃ ከሩቅ አይታችሁ ትለዩታላችሁ። ሶ አብስቴን ማድረግ ያስፈልጋል ብዬ አስባለሁ። ከእንደዚህ አይነት እንትኖች ልምምዶች አብስቴን ማድረግ ያስፈልጋል ብዬ አስባለሁ። ከዛ በተረፈ ግን ለእኔ ጀስት መካነ ኢየሱስ ትላንት የነበረችው እናት እኔ መሰረተ ክርስቶስ ነው። ግን ኤምኬሲ ትላንት ማነው መካነ ኢየሱስ ትላንት የነበረችው እናት ለእኔ የተለወጠ ነገር የለም። ያለችው ነገር አለ፣ ስትሮንግሊ እቃወመዋለሁ። ይሄ ውስጥም ባሉ ሰዎች ዘንድ በሁሉም ዘንድ በመልካም ይታያል ብዬ አላምንም። ይሄ የራሴ ሀሳብ ነው። ግን የቤተክርስቲያን ስልጣን አለ፣ የግለሰብ ጉዳይ አይደለም። ለእኔ
የቤተክርስቲያን ስልጣን። ስለዚህ በቤተክርስቲያን ስልጣን ላይ መደራደር የለብንም። ስልጣኑ ያመነጨውና ከዛ ስልጣን ተነሳ የምትናገረውን ነገር ከውጭም ሆኜ ቢሆን ክሪቲሳይዝ አደርገዋል። ከዛ በተረፈ ከግለሰብ ጋር አላነካከውም። ቅድም ይፊ ብሎታ ከነ ዴቭ ጋር ከነ ዮሲያስ ጋር ምናምን አላነካከውም። አለቀ። ምንድን ነው ይሄ ግን በዊዝደም መያዝ አለበት። እዚህ መጥቶ ሌላ ነገር እንዳይፈጠር ባለፈው ብየዋለሁ። ተነስቶ በቃ እስከ ትዳር ደረሰ መግለጫው ተነስቶ ማለት ነው። በቃ የራሳችን እናገባለን እስከ መባል ደረሰ። ኢት ዋዝ ሪሊ ሮንግ በዚህኛው ሳይድ እዚህ ጋር ያሉ በጣም አስተዋይ ሉትራኖች እንዳሉ አውቃለሁ። በቃ በደንብ ቁጭ ብዬ በዲያሎግ ውስጥ ምናምን ኢንጌጅ ባደርግ ደስ የሚለኝ እዚህ ያሉ ሰዎች አሉ። እነ ዩሲን በቃ በዛ መንገድ እንትን ባደርግ ደስ ይለኝ፣ ኢንጌጅ ባደርግ ደስ ይለኝ። አንዳንዶች ግን በውስጥ በኩል ሰዎችን ኮንታክት ያደርጋሉ። ሬጅ ቤቲንግ ይባላል። በቃ ጴንጤዎች አለቀላችሁ እንደማለት። ማስረጃ ካስፈለገ እዚህ ጋር ማውጣት ይቻላል። ስለጀመርኩትና አንዴ ላውራው ብዬ እዚህ ጋር ማውጣት ይቻላል። ማስረጃው ካስፈለገ በግለሰብ ደረጃ ሉትራንን የሚሉ ልጆች ስለሆኑ አንቀየማቸው። በዛ ደረጃ በግለሰብ ደረጃ ሬጅ ቤት ሲያደርጉ አይቻቸዋል። ከኛም ሳይድ ደግሞ ተመሳሳይ ነገሮችን ሲሰሩ እንመለከታለን። ይሄ ስህተት ነው፣ መሆን የለበትም። እያንዳንዳችን ትራዲሽኑ ላይ ማውራት አክሰስ አለን ብለን የምናስብ ሰዎች ይሄንን ፕሮቴክት ማድረግ መቻል አለብን። እንደዚህ መሆን የለበትም። በቃ ክርስቲያን መሆን አለበት ሁሉ ነገር። ስለዚህ ትራዲሽኔ ስለተነካ ብቻ ዘራፍ አለን። ትራዲሽኔ መነካቱ ብቻ ሳይሆን ከኔ ትራዲሽንም ላይ እኔ ሊያሰድብ የሚችል ነገር እንዳይኖር እንትን አደርጋለሁ፣ እጠብቃለሁ። መሆን አለበት እንደዛ ብዬ አምናለሁ። ስለዚህ እኔ ትራዲሽን ውስጥ ሆነ መተ እኔ ቤት ተቀምጠ ሌላ ትራዲሽን አትሰድብ፣ ኦቨር ማይ ዴድ ባዲ አታረገውም። ሌላ ትራዲሽን አትሰድብ። እንደዛ አድርገህ አትመጣም። ለክሪቲሲዝም ከሆነ በርቤ ከዛ በተረፈ ግን እኔ ትራዲሽን ውስጥ ስለሆንክ ብቻ ያንን እንድታደርግ አልፈቅድልህም። በቃ ኃላፊነት ሊሰማን ይገባል በእንዲህ አይነት ጉዳዮች ላይ። ገና መች ወንጌሉ ተሰብኮ አለቀ? ገና መች ዮሐንስ 3:16 ተብራርቶ አለቀ? ገና መቼ ሮሜን ተማምረን ጨረሰ? ትላንት ነው የመጣሁት፣ ግን ከኔ በላይ በጣም ብዙ እዚህ ያገለገሉና አቅሙ ያላቸው የሰሩ ሰዎች እንዳሉ አውቃለሁ። ከዚህ በኋላ የሚጠቅሙ የምንማርባቸው ሰዎች እንዳሉ አውቃለሁ። ነገር ግን እያጠፋብን ያለ ነገር አለ። እሱም ምንድን ነው ሲባል ያ ኪንግደም፣ ያ እኔነት የሌለው ማንነት ያስፈልገናል። በቃ እኔ ያልኩት ካልሆነ የሚለው እኔ ያልኩትን ከተቃወም ከአንተ የወንጌል ተቃዋሚ ነው የሚለው ነገር ግን መቆም አለ። በቃ በዛ መንገድ መሆን የለበትም። ተግሳጽ ለመቀበል ሀምብል መሆን መቻል አለ። የሰው ፎቶ ይዘን መውጣት የለም። የሰው ፕሮፋይል ይዘን መውጣት የለብንም። ዲስ ኢዝ ማይ ስታንድ። መሆን የለበትም፣ በዛ መንገድ መሆን የለበትም ብዬ አስባለሁ። ለምን? ምክንያቱም እኛ ወንጌል አማኞች ነን። ማንም ነው ወንጌል አማኞች ነን። አለቀ። እኛ ወንጌልን እናምናለን ካልን በኋላ የምንሰብከው ወንጌልን እንጂ ግለሰብን አይደለም። ሲመቸውር በዛ መንገድ መሆን አለበት ብዬ አምናለሁ። ከዛ በተረፈ ግን እፈራለሁ እኔ በቃ አንዳንድ ቤቶች አልገባም። ለምን እዚሁ ግልጽ ነው። አንዳንድ ቤቶች አልገባም። እንደፈር እያልን አንዳንዴ ምናምን እንገባ ይሆናል። አንዳንድ ቤቶች አልገባም። እፈራለሁ። በቃ መግባት እፈራለሁ። እኔ ቤት አንዳንዶች አይገቡም፣ መግባት ይፈራሉ። ለምን ሲባል አፕሮች ልዩነቷ፣ ትራዲሽን ልዩነቷ፣ የአንዳንድ ንግግር ምናምን መቆሳሰላችን ምናምን እንደዚህ አይነት ነገር ፈጥሯል። እሱ ነገር መታከም መቻል አለበት። በቃ ስም እየተጠራራን ሶሪ መባባል፣ ይቅርታ መባባል አለበት። ያ የሆነ ዝም ብሎ ያንም ይሄንንም የሆነ ኢኮኖሚካል ማይንድ እንዳይመስላችሁ የራሱ የሆነ ስትሮንግ ስታንድ ፖይንት አለ። ግን ከዛ ያለፈ ያ ኪንግደም ሜንታሊቲ ያስፈልገናል። እኔና ዴቭ፣ እኔና ዩሲ፣ እኔና ሙሌዚ የምንጨቃጨቅባቸው የምንወያይባቸው ብዙ ነገሮች ይኖሩን ይሆናል። እዛ ግን ሰው እየጠፋ እዛ ግን ከሙስሊም ጋር የሚደረገው ነገር ግን ሲሪየስ፣ በጣም ሲሪየስ የሆነ ነገር እንግዲህ በኋላ መጨረሻ ላይ ስለተሰጠኝ እንደ እንትን ቪክተም ካርድ ልምዘዝና ትንሽ ላውራብ ኤፊና ከሙስሊም ጋር የምናደርገው ነገር ቱ ሲሪየስ ነው። ከዛ ይልቅ ማለት ነው ማለት እዚህ እኔና ሙሌ ከምናደርገው ክርክር ለእኔ እሱ ቅንጦት ነው የሚሆነው መጨረሻ ላይ ማለት ነው። አት ኤንድ ኦፍ ዘ ዴይ በቃ እኔና ሙሌ ቅንጦት ላይ ነን ያለ ነው። እዚህ ላይ ቅንጦት ላይ ነው የምንሆነው ከዛ አንጻር ማለት ነው። ስለዚህ መተባበር አለብን። እንኳን እኔና ሙሌ ይቀርና እኔና ኦርቶዶክስ ወንድም ተግባብተን ገብተናል፣ ሙስሊምን በተመለከተ ማለት ነው። ኦኬ እኔና እሱ ተግባብተን ገብተናል፣ እንኳን ሌላው ቀርቶ ማለት ነው። ስለዚህ እኔ በቃ ጀስት አንድ ሆነን ማውራት ባለብን ነገር ላይ አንድ ሆነን እናወራለን። መሆን በሌለበት ነገር ላይ ደግሞ እንትን አናደርግም። በቃ እናወራለን። እዚህ በግልጽ ደግሞ የምንወያየው ነገር እንወያያለን እና ፕራዮሪቲ የሚባል ነገር አለ። የእግዚአብሔር መንግስት ይቅደም። በቃ አንዳንዴ ትራዲሽኖቻችን የእግዚአብሔር መንግስት ላይሰሩ ራሱ ይችላል።
በቃ እዚህ ጋር ስሞል ካቴኪዝምን መስማት የማይፈልግ ሰው ሊመጣ ይችላል። በቃ እሱ ከሱ ይልቅ የነፍስ ጥያቄ ያለበት ሰው ሊመጣ ይችላል። የኔን ዋቲዝ እንትን በቃ ይሄ ትራዲሽን ምናምን ዋቲዝ ፔንቴኮስታሊዝም ባለፈው እንደገባሁበት ማለት ነው ብዬ የገባሁትን ነገር መስማት የማይፈልግ ኢየሱስን ሰምቶ እንትን ማድረግ መጽናናት ፈልጎ የሚመጣ ሰው ሊኖር ይችላል። በቃ ግራውንዳችንን ለዛ ምቹ ማድረግ መቻል አለብን ብዬ አምናለሁ። አለበለዚያ ግን የምናጣው ነገር ይበዛል ሲባል እየሰማሁ ነበር። ማን ነው ወደ ጌታ መጣ እናንተ ከመጣችሁ የሚል ነገር እየሰማሁ ነበር እና ኦፍኮርስ አንድ ሰው አዲስ ሀሳብ ራሱ ይዞ ሲመጣ ወንጌል ተኮር መሆን አለበት። እዚህ ላይ ነው የምስማማው። አት ዘ ሴም ታይም የሚመጡ ነገሮችን በሙሉ ኔጌቲቭ በሆነ ኢነርጂ የምንቃወማቸውና ምላሽ የምንሰጣቸው ከሆነ ማንም ወደ ጌታ አይመጣም። ምክንያቱም ኢየሱስን ሊሰማ መጥቶ እኛ መካከል ያለ ብጥብጥ ነው ሰምቶ እየሄደ ያለውና ማለት ነው። ስለዚህ ያን እንዳናረግ እያደረገን ያለው ነገር እሱ ነው። ኤቢ ቤት ገብቼ ሮብ ቁጭ ማለት የሚያስደስተኝ በቃ ዕብራውያን ከፍቶ እሱ ሲያስጠና ሲያነብ በጣም ብዙ ሰው ይታደሳል። እኔ ኦርቶዶክሳውያን ቁጭ ብለው ሲሰሙ አይቻለሁ። አንዳንድ ኦርቶዶክሳውያን በደንብ ቁጭ ብለው እየሰሙ እያደመጡ አይቻቸዋል። ኦኬ ወደ መጀመሪያ አካባቢ እንደውም ገብተው ሁላ ቁጭ ብለው አይቻቸዋለሁ። ኤቢ ቤት ማለት ነው። ከዚህ በላይ ወንጌል አለ እንዴ? ኤቢ ኢዝ ቴዎሎጂካሊ ሪች በጣም እንዴ በጣም የምቀናበት ሰው ነው። ግን አት ዘ ሴም ታይም በቃ እኔ እሱ ቤት የምማረው ትምህርት ለእኔ ወንጌል ነው። በቃ ከዛ በላይ ምን አለ? ግራውንዶቻችንን እንደው ሰዎች መጥተው በደንብ ሰምተው ጌታን እንትን ብለው ጌታ ገብቷቸው ሪሊ ተጽናንተው ወደ ጌታ ጠጋ የሚሉበትን ግራውንድ መፍጠር አለብን። ቤት ስንከፍት የጥል የክርክር ግለሰብን ይዘን ትራዲሽን ይዘን እንትናን ይዘን እየተሳደብን የሆነ ነገር እያደረገን የምንገባ ከሆነ ያ ለወንጌል ትክክለኛ ግራውንድ አይደለም። አሁን እዚህ ላይ የቴዎሎጂ መማርና ያለመማር ጉዳይ ሳይሆን የክርስቲያን ኤቲክስ ጉዳይ ይሆናል ማለት ነው። የክርስትና ባህሪ ጉዳይ ይሆናል ማለት ነው እና እሱንም እያሰብንበት ላለው ውዶች ረጅም ሰዓት አወራሁባችሁ። ይቅርታ እንግዲህ ተባረኩ። እናመሰግናለን ቃልዬ። አሁን እኮ ችግሩ አሁን ከታች ኮሜንት እያየው ነው። እውነት ነው። አንድ ኮሜንት ምን ይላል? ፕላትፎርሙን ሙስሊሞች ይዘውታል እኛ ስንባላ ይላል። አውቄ ነው ማነበው እና አንድ ኮሜንት ታስሩ ዶ ትክክል ነው።